ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ ዶክተር ፈቲያ የጥርስ ክሊኒክ፣ ሱቅ ተልካ እስክትመለስ ደቂቃ የሚያዝላት በወንድሞቿ ቁጥጥር ስር ያደገችው የትላንቷ ኤልሻዳይ የቤታቸው ብቸኛ ሴት ልጅ ነበረች። ታዲያ ትላንት ነፃነቷን ፍለጋ በወጣችበት ራሷን ሱስ ውስጥ አገኘችው። ዛሬ ደግሞ የእስልምና ብርሃን ውስጥ የትላንቷ ኤልሻዳይ ጌቱ፣ የዛሬዋ መንገደኛዬ ሰብሪና ጌቱ። ዛሬ የምንመላለሰው በሷ ህይወት መንገድ ላይ ነው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን የላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛ ባለፈም በእናንተ ህይወት መንገድ እንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሂዳያ ብርሃን ሌሎች ብናንጸባርቅም ደስ ይለናል። የኔ መንገድን አጋሩን ያበረቱልን ተቋማት አሉ፣ እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ የጥርስ ህክምና ክሊኒክ እንደዚሁም ደግሞ ራሃ መጅሊስና ፈርኒቸር አጋሮቻችን ናቸው፣ እናመሰግናለን። እንደዚህ ያሉ አባያዎችን፣ ቶቦችን፣ ቦርሳዎችና ጫማዎችን ከፈለጋችሁ ደግሞ ቤተል ኤጄ ሞል ግራውንድ ላይ ሶፊ አባያ ሃውስ ብላችሁ ብቅ ማለት ትችላላችሁ። የኔ መንገድ ፕሮግራማችን ዛሬም በተለየ የህይወት መንገድ ይመላለሳል። እናንተም በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ በድጋሚ እንጋብዛችኋለን። መንገደኛዬን እጋብዛለሁ፣ ከሷ ጋር ቆይታ እናደርጋለን። እናንተም በያላችሁበት ቆይታችሁን ከኛ ጋር አድርጉ። እባክሽ ሰብሪና። ሰላም አለይኩም። ወአለይኩም ሰላም። እንሳሳም ነገር እንዴት ነሽ? ደህና ነሽ? አልሐምዱሊላህ። ሰብሪና በህይወት መንገድሽ እንድንመላለስ ፈቃደኛ ሆነሽ ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? አልሐምዱሊላህ። ሁሉ ሰላም ነው? አልሐምዱሊላህ። ከኤልሻዳይ ወደ ሰብሪና። አዎ አልሐምዱሊላህ። አልሐምዱሊላህ። ስምሽን ማን አወጣልሽ? ማን መረጠልሽ? ስሜን እኔ ራስሽ? ታውቂው ነበር ስሙ? ትርጉሙንም አውቀዋለሁ እና በጣም የምፈልገው ስም ነበር። በጣም የምወደው ስም ነበር። እንዴት ወደድሽው ስሙን? ለራስ ተሰሚው ብሆን አሁን ለምሳሌ ሙስሊም ሴት ብሆን ብዬ እመኝ ነበረ እና ያቺ ሙስሊም ሴት በሰብሪን ውስጥ ነበር ማለት በቃ ሰብሪን የምትባል የሆነች የተሰተረች ሴት አስባት ነበር እና በጣም ነበር የምፈልገው ስም። ስለዚህ እንደሰለምሽ ለራስሽ ያንን ስም ሰጠሽው? አዎ ወዲያው እዛው ጋር ሻሃዳ ያስኩት ታይም ላይ ነው ሲጠይቁኝ አይ እኔ የምፈልገው ስም አለ ብዬ ተናገርኩት። ሌላ ሲሰጥሽ አንቺ የምፈልገው ስም አለ አልሽ? አዎ እኔ የምፈልገው ስም። ብዙ ጊዜ አሁን ለምሳሌ ስም የሙስሊም ስም ሰምተሽ የምትወጁ ሊኖር ይችላል፣ ግን ተረጓሚውን ለማወቅ ምናምን ያን ያህል ላትፈልጊ ትችያለሽ። አትሄጂም ርቀት ተረጓሚውን ለማወቅ እርቀሽ አትሄጂም። እና አንቺ እንዴት ሰብሪን የሚለውን ስም አስተንተነሽ በዛን ሰዓት ማወቅ ፈለግሽ? በዛ ታይም ላይ ከጎን ያሉ ሰዎች አሉ ምናምን እና እጠይቃቸው ነበር። ባይዘዌ ሙስሊም አጎት አለኝ እና የእሱ ልጁ ሰብሪን ነው ስሟታ፣ ትንሿ ልጃቸው መጨረሻ እና ሰብሪን ግን ትርጉሙ ምንድን ነው ምናምን ስለው ነገረኝ እና በጣም ነበር የምወደው ስሙ እና በዛ አጋጣሚ ያደረግኩት። በዛ መረጥሽው? ማሻአላህ። የእስልምና ህይወት እንዴት ይዞሻል? ውይ አልሐምዱሊላህ። ከአልሐምዱሊላህ በላይ ቃል ቢኖርና ብገልጸው ደስ ይለኛል፣ ግን የለም በቃ አልሐምዱሊላህ። በጣም ትልቅ ነገር። በጣም ትልቅ እየኖርን ነው። በስነስርዓት እየኖርሽ ነው? አዎ በስነስርዓት ትርጉም ያለው ህይወት ነው የምትኖሪው። አሁን ላይ ምን እንደምታደርጊ ታውቂዋለሽ፣ ለማን እንደምትሰግጂ ታውቂዋለሽ፣ ማን አምላክሽ እንደሆነ ታውቂዋለሽ ባጭሩ። እና አልሐምዱሊላህ ረቢል ዓለሚን እየኖርን ነው። ማሻአላህ። መግቢያ ላይ ጠቀስ ያደረኩት አንድ ሀሳብ ነበረ። ድሮ እናቶቻችን ቱኢሉና እቺ ምራቅ ደርሳ እቺ ምራቅ ሳደርግ ቶሎ ብለሽ ሱቅ ደርሰሽ ነው ትባያለሽ። ይሄ በእርግጠኝነት የትኛውም ኢትዮጵያዊ ልጅ ሳይባል አደገ ያለ አይመስለኝም እንደው አብዛኛውን አይደለም። ምክንያቱም መንገድ ላይ ጨዋታ ስለሚይዘን ምናምን ስለሚባል። ያንቺ ደግሞ በተለየ መልኩ ደግሞ ብዙ ጊዜ እናቶቻችን ናቸው እንደዚህ የሚያደርጉት የነበረው። አባት ካለን ደግሞ አባቶቻችን ጋር ያደግን ደግሞ አባታችን፣ እርግጥ ነው ወንድምም ካለ እንደዛ ትባያለሽ። ይሄን ደቂቃ ምናምን ተይዞ ግን እንዴት ነው ሱቅ ደርሰሽ ነው በዚህ ደቂቃ ውስጥ የምትባይ የነበረው? በዛ ላይ ደግሞ ብቸኛ ሴት ልጅ ስትሆን እንደውም እኮ ቤት ውስጥ እንደውም ተቀማጥላ ነው የምታድገው። እንደዛ ነው እና መቀማጠሉ ነበር አንቺ ጋር በጣም ከሱ ጋር ደግሞ የደቂቃውም ነበረ። ትንሽ እናንሳ ስለ ልጅነትሽ ስለ አስተዳደግሽ ትንሽ ብናወራ ደስ ይለኛል።
የኛ ቤት አስተዳደግ ባጭሩ ሀያታችን ጋር ያደግነው ልክ አሁን ቅድም እንዳነሳሽው በጣም የተቀማጠለ ህይወት፣ ምንም ነገር አታጪም። በዛ መሀል ላይ ደግሞ እኔ ብቸኛ ሴት፣ ወንድሞቼ ምንም ነገር አያሳጡኝም ስልሽ ከቤት አፈንግጭ ያሉጣባቸው እንጂ ወይ ሌላ ቦታ ልሂድ እንጂ የፈለኩት ነገር ሁሉ ይደረግልኛል። ቁጥጥሩ ደግሞ ልክ አሁን ለምሳሌ ውጭ ላይ የሚያየው ነገር አለ ወንድሜ፣ ከዛ አንጻር እኔ እንዳልሆንበት የሚፈልገው ነገር አለ እና እነዛን ነገሮች ከመፍራት ቁጥጥር በጣም ዲክታተር የሆነ ወንድሜ ያለኝ በጣም ማለት ውጭ ላይ አይ እንደዚህማ አይሆንም የምትይው ላይ በጣም ፍሪ የሆነ ከዛ ቤት ውስጥ ደግሞ የምትፈልጊውን ነገር ያደርግልሻል። ከዛ በኋላ ግን ምንም ነገር እንድታደርግ አይፈቀድልሽም ነገር ነው። ሴት ልጅ ነሽ፣ ምንም ነገር ማድረግ ካለብሽ ከኔ ጋር ነው፣ ምንም ነገር መሆን ካለብሽ ከኔ ጋር ነው ብሎ የሚያስብ አይነት ወንድም ነው ያለኝ እና በዛ መሀል ላይ ነው አሁን ለምሳሌ ሱቅ ከሆነ ደቂቃ አለ ይያዛል። ከዛ ሱቅ ትሄጃለሽ። ከደቂቃው አንድ ካለፈ አምኜበት ነው በጣም አንድ ደቂቃ ካለፈ ማለት በቃ የዛን ያክል ነው። በጣም ከአባታችን ጋር አይደለም ያደግነው። እኔ አባቴም እንደ አባትም እንደ እናትም ሆኖ እሱ ነው ከአያቴ በታች ሆኖ ያሳደገኝ። በጣም ብዙ ነገር አሳልፎልኛል፣ ከፍሎልኛል ወንድሜ እና የዛን ያክል ሁሉንም ሆኖልኛል ብዬ አስባለሁ። በዛ ታይም ላይ እንዴት መሰለሽ በጣም እንደሚጠላኝ ነበር የማስበው። የብዙ ልጆች እንትን ይመስለኛል ሀሳብ ልክ ቁጥጥር ሲኖርብን ወይ ደግሞ የሆነ ሰው በጣም አጥብቆ ከያዘን እየጠላን ነው የሚመስለን። ግን ያ ሰው ውጭ ያለውን ነገር ያውቃል። ከኛ በፊት ያ ሰው ያንን ህይወት ኖሮታል ወይ ደግሞ የሆነ ሴት ምን እንደምታደርግ ያውቀዋል። እዛ ቦታ ላይ እንድትገኝ ስለማይፈልግ የሚችለውን ያክል ያደርጋል። ያው የሚገባሽ ግን የሆነ ታይም ላይ ነው። ልክ እሱ ሲቆጣጠርሽ የነበረው ለምን እንደሆነ ራሽ በራሽ ግፊት ወተሽ አይተሽው ነገሮች እንዳለ ደርሶብሽ ስታዩ የዛኔ ነው የምትረጂው። ለካ ለዛ ነበር እየተቆጣጠረኝ የነበረው እንቲው እና ባጭሩ እንደዚህ ነበር የኔ ህይወት። በቃ ከትምህርት ቤት ትመጣለች፣ መክሰሷን ትበላለች፣ ሰንበት ትምህርት ቤት ትሄዳለች። ወንድሟ ነው የሚመልሳት ከሰንበት ትምህርት ቤት። በቃ የሚያደርስሽም እሱ ነው? የሚያደርስሽም እሱ ነው። ሰንበት ተማሪ ነበር። ይሄ የሆነው እስከ ስንት ዓመትሽ ነው? ይሄ የሆነው ሃይስኩል እስከምገባ። ሃይስኩል እስከምትገቢ ድረስ። ሃይስኩል ስትገቢስ? ሃይስኩል ስገባ ነገር ተቀየረ። ባጭሩ እኩዮቼን እስከዛ ታይም ድረስ ጓደኛም አልነበረኝ። ጓደኛዬ ምንም ወንድሜ ነው እና ከሃይስኩል በኋላ ጓደኞች ያዝኩኝ። በዛ መሀል ላይ ስልክ አጠቃቀም አላውቅም፣ ስልክ የለኝም ምናምን እና ሃይስኩል ላይ ስልክ አላቸው እና አለ የሆነ የጓደኞች ወሬ ያለ የሚወራ ምናምን እና በዛ መሀል ላይ እኔን አያካትቱኝም። ወይ ኤልሻዴ እኮ ምንም አታውቅም ምናምን፣ አንቺ ቆይ ወደዛ ምናምን እኛንን የምናወራው ምናምን እና ያ የእኩዮቼ ግፊት በጣም ወንድሜ እንድጠላው አደረገኝና ቤት ገባና ወንድሜን ነው የምናገረው። ከጓደኞቼ በታች አደረገኝ። የሆነ ነገር ሲያወሩ እንኳን የጓደኛ ወሬ ወይ የእኩዮች ወሬ እኔ ምንም አላውቅም፣ እኔ መሀል ላይ አልገባም ምናምን ብዬ በቃ 9ኛ ክፍል ክርክር በሙሉ አመቱ አንቺ የሆነ ታይም ላይ ነው የሚገባሽ፣ ታይኔን ስሚኝ ምናምን አይሆንም ምናምን እለዋለሁ። ልደት ምናምን የሚባል ነገር ይመጣል፣ መሰባሰብ ይመጣል። በዛ ታይም ላይ ነው ያልገኝም እና በጣም የሆነ ታይም ላይ በጣም እንትን አልኩኝ። ይሄ ይሁን የጎደለሽ ያጣሽ ነገር እንዳለ በጣም ጓደኞች በታች የመሆን ስሜት በቃ በጣም እሱ ነገር ኦቨር ሲሆንብኝ የመጨረሻ ጊዜ ቁጭ አድርጌ ያወራሁት። ጓደኞች አሉኝ ሰፈርም ያውቃቸዋልና እነሱ እየሆኑ ያሉት ነገር አለ። እነሱ ሙሉ የሆኑትን ሳይሆን በትንሹ እንኳን የሆነ ነገር አሳየኝ። ያለበለዚያ ግን እዚህ ጋር ከነሱ በታች እየሆንኩ ነው፣ ትምህርት ቤት መሄድ እያስጠላኝ ስለሆነ ወይ ትምህርቱን ላቆም አልኩት። ከዛ በኋላ አይሆንም በቃ ማለት ምንም ነገር አይሆንም ነው ውሳኔው። ማለት ቁጭ ካለበት ነው የተነሳው። አይሆንም ምናምን አለኝ። ከዛ መርሃባሽ ያልኩኝ። በዛ ማለት ምን ተፈጠረ? ጓደኞቼ የዳንስ ግሩፕ አዘጋጁ። እኔ ሰንበት ተማሪ ነኝ። ከዛ ይሄ እንዴት ነው ከሰንበት ትምህርት ቤቱም ጎን ለጎን ይሁን ወይም እሱን አቆማችሁም ቢሆን ዳንስ መግባት ፈልጋለሁ ብዬ ወንድሜ ስለማይኝ ሀያቴ በእኔ አጨክን ማለት በቃ በጣም ነው የምትወደኝ ከምነግርሽ በላይና እንደምንም ብለሽ አስረጅው ያልኳት። ከዛ ያው እሺ አላለም ነበረ። ከዛ በማል እንደምንም ብዬ እኔ እንዴት መሰለሽ በዛ መሀል ለማል እንደምንም ብዬ እዛ ገባሁ፣ ዳንስ ገባ፣ ግሩፕ ተፈጠረ። ከዛ በኋላ ነው በቃ ልያዝ አልጨበጥ ያልኩት ወንድሜ ባጭሩ ማለት። ከዛ በኋላ ምን ይፈጠራል መሰለሽ ፓርቲ ይዘጋጃል። ከዛ ደግሞ የክላስ የሆነ ዴይ ይዘጋጃል። በዛ መሀል አንቺ መገኘት አለብሽ። እዛ ለመገኘት ወይ ትምህርት ነኝ ብዬ እወጣለሁ
ወይ ሰንበት ትምህርት ቤት ነኝ ብዬ እወጣለሁ ወይ ጥናት ነኝ ብዬ እወጣለሁ። ከዛ መዋሸት ጀመርሽ? በቃ በስነ ስርዓት እሱን መፍራት ታውኩኝና በውሸት ምንም ነገር እንትን ማለት እንደምችል አመንኩኝ። በቃ የሆነ ቦታ ነኝ ብዬ መዋሸት እንደምችል እንደሚያምነኝ አመንኩኝ። ለምን መቼም ቢሆን እሱን ጥሼ እንደማላልፍ ያውቃል። በቃ መቼም እንደማልዋሸው በቃ ቢከፋኝም ያለኝን ነገር እንደማደርግ ስለሚያውቅ አትዋሸኝም ብሎ ነው የሚያው። በዛ ታይም ላይ ምን አደረኩኝ? ጓደኛ ነበረችኝና አሁን ላይ አላህ ሰው ሚዲያ ስትሰልማለች እና የዛ ታይም ላይ ምንም አይልሽም በጣም ባሰብ ይባል ብትመጪ ነው ምናምን ነው በቃ ታደፋፍረኛለች። የሆነ በጣም መሄድ ካለብን ምናምን ኤልሹ ብትመጪ ነው በቃ ሌላ ምንም አያረግሽም እኮ አይገልሽ አያባርሽ ሰው እንሂድ በቃ አትፍሪ። ከዛ በዛ መሀል ፍሪደምሽን እየሰጠሽ ይመጣል ምናምን የሚባል ነገር ተመጣ። ከሰዓት ትምህርት እንቀራለን ወይ ቀኑ ሙሉ ትምህርት ቀርተን የሆነ ቦታ እንሄዳለን። በዛ መሀል ሀ ብሎ ሰብሪን እንዴት ነው ኤልሻዳይ ሁሉም ነገር መሞከር ጀመረች። አለ የተባለ ነገር ሁሉ አዲስ መጣ የተባለ ሱስ ሁሉ ትሞክራለች። ይሄ እንዴት ነው አንዱ ላይ ዘልቃ አትቀመጥም። ግን ደግሞ የሆነ ነገር አንቺ እያደረግሽ ከሆነ ያንን ነገር አደርገዋለሁ በቃ ለኔ አዲስ ነውና የሆነ ይሄ እንዴት ነው በልጦ መታየት የሚመስልሽ ነገር ወይ ደግሞ የተሻለሽ ሆነሽ የሚመስልሽ ነገር አሁን ከጓደኞቼ እኩያ ነኝ ብለሽ የምታስቢው ነገር አለ ከነሱ እኩል ማውራት ይችላል የምትይው ነገር በነዛ ታይም ላይ እነዛን ነገሮች ሞከርኳቸው እና የመጨረሻ ጊዜ ወንድሜ በጣም ከሰው መስማት ጀመረ። የምገኝበትን ቦታ ምናምን መስማት ጀመረና ቁጭ አድርጎ ሲያወራኝ ለመጀመሪያ ጊዜ ወንድሜን አፍ አውጥቼ ተናገርኩት። ማለት ቢያንስ እንኳን በዛ ታይም ላይ ማየት ያለብኝን ነገር አሳይታይም ቢሆን ወይ ይሄ ክፉ ነው ይሄ ጥሩ ነው ብላ የሆነ መንገድ እንኳን ትንሽ መንገድ አሳይታይም ቢሆን ኖሮ እዚህ ነገር ውስጥ አልገባም ነበር። ምን ውስጥ ነበርሽ? በዛ ታይም ላይ እንዴት መሰለሽ ጠዋት እንነሳለን ትምህርት ቤት ብለን እንወጣለን። ከዛ የሆነ ቤት አለ እዛ ቤት ሄደን ወይ እንቅማለን ወይ ቁጭ ብለን እንውላለን። በቃ እዛ ላይ ማለት ያለውን ቫይብ እየወደድኩት መጣሁ። እዛ ጋር ያለው ፍሪደም አለ ማንም ሰው አያገኝሽም። ከዛ በዛ ማለት ነው እዛ ቤት ስገባ ጓደኞቿ አይተው ይነገሩት ኦኬ ትምህርት ቤት ብላ ሄዳ እዛ ቤት ሄዳለች እና በቃ ይታወቃል እንደዛ እንደሚደረግበት እዛ ቤትና የምር ኤልሻዳይ እዛ እየገባች ነው። ለምን ይሄ በጣም ብሶ የሚያቅሽ በቃ ወንድሟ በጣም የሚቆጣጠራት አይነት ሴት ናት። ማን ነው ደፍሮ የሚያወራት የምትባል አይነት ሰው ናት እና እዛ ቤት እየገባች ነው የምር አንተ መቆጣጠር አቅቶህ ነው መባል ጀመረ እና እንደዛ ሲለኝ በቃ የመጨረሻ ጊዜ ዛኔ ተናገርኩት። ከዛ አመነ። በቃ እንዴት ነው አንዳንዴ ሴት ልጅ አታመልጥሽ ከእጅሽ ካመለጠች እንደ ወንድ ልጅ አይደለችም በቃ አመለጠች ነው በምንም አትመልሻት። እንደዛ ነው ያለኝ እሱ አመልጠሽኛል በቃ ምንም ማድረግ አልችልም ግን ብሎ የዘኔ ያለቀሰ አወራን ምናምን ምን ተወሰነ እናቴ ጋር እንደሄድ ተወሰነ። እናቴ አግብታ ነው የምትኖረው። ኦኬ ሌላ ባል አግብታ ነው የምትኖረው እና እናቴ ወደ አብነት አካባቢ ነው የምትኖረው። በቃ ቢያንስ እንኳን ከሷ ጋር ትንሽ ትስማማለች ማለት ይሄን ያክል የምንራራቅ አይደለች ወይ ትልቅ ሰው አይደለችም። እንደ ጓደኛ ትሆናታለች። ከሷ ጋር ይሻላል። እሷ ጋር ሄድኩኝና እሷ ጋር እንዴት ሆነ እዛ ጋር በጣም ተጨቁና ስለመጣች ኤልሻዳይ እዚህ ጋር ትንሽ ፍሪደም ይሰጣት ተባለ እና ትንሽዬ ፍሪደም ተሰጠኝ። ትንሹን ፍሪደም በጣም ብዙ ነገር ማድረግ ጀመርኩ እዛ ውስጥ ላይ። የመጀመሪያው በሽወዳ አይደል ትምህርት ቤት እየቀጣሽ ሰንበት ትምህርት እየቀጣሽ ምን እያደረግሽ በውሸት ነው የምታሳልፉ የነበረው። አሁን ግን ነፃነት ስላለሽ እዚህ ቦታ ልሄድ ነው ብለሽ መሄድ ትችያለሽ። በቃ አሁን ለምሳሌ ማዘርን መጣው እዚህ ቦታ ነኝ መርሃባሽ በቃ ሰዓት እንትን ይልልሻል ከዛ በኋላ ትሄጃለሽ። በቃ በዚህ ሰዓት እኔ ስራ ስለምሄድ አንቺ በዚህ ሰዓት ነይልኝ ታናሽ ወንድም አለኝ እሱን ትይዥልኛለሽ ነው በቃ። ከዛ ውጪ ፍሪደም ሰጥታኛለች። ማድረግ ያለብኝን ነገር እንዴት መሰለሽ እናቴ ማለት ጓደኛ ናት። እንዲህ ቁጭ ብላ እንዲህ ማድረግ አለብሽ እንዲህ ነው ይሄ ነገር ሲያጋጥምሽ ደግሞ እንዲህ ነው ብላ የምታስረዳኝ ሰው ናት። በዛ ማለት ነው ፍሪደም ሳገኝ ሙሉ ነው የተጠቀምኩበት። ሙሉ ስልሽ ምንም ሰከንዳቶች እንትን አላልኩ በቃ ሙሉ ተጠቀምኩበት። ሄድ የነበረውን ቦታ አሰፋሁት። በማል በቃ መጠጥ የሚባል ነገር ተጀመረ። እንደውም በጣም የቆየሁት እሱ ላይ ነው ማለት ሌሎቹን እሞክራቸዋለሁ እቀይራቸዋለሁ። ከዛ መጠጥ ምንድነው ሁሉ መጠጥ የምጠጪበት ሪዝን አለ። ወይ አንድ ሰው ልደት ይጠራሻል ወይ የሆነ ሰው የሆነ ፓርቲ አዘጋጅቶ ይጠራሻል። ከዛ አንቺ ወጪ አታወጪ በዛው ለሱስ ሲሆን ምንም ወጪ አታወጪ። ምንም መብላትሽ ትዝ የማይለው ሰው ሊኖር ይችላል ቢያትቢ እዚህ ጋር ማንም ሰው ቼክ አያደርግም። ግን ለሱስ 1 ብር አውጥቼ አላውቅም ወይ የሆነ ነገር ለማደርገው 1 ብር አውጥቼ አላውቅም። ስጠጣ ወደ 40 ሺህ 50 ሺህ ብር እኔ አውጥቼ ሳይሆን እነዛ ሰዎች አውጥተው ሙሉ ተዝናንቼ ተመልሼ አውቃለሁ። የዛን ያክል ለሱስ ማንም ሰው ነው ማያስነ ብርሽ 1 ብር እንድትነኪ አይፈልጉም ካንቺ ላይ ያዝናኑሻል
ትገቢያለሽ ወደ ቤትሽና ያ ነገር አዳብት ሆነ። ከዛ ምን ተባለ ሀኒቾ ጋር እሷ ጋር ነው ማድረው ማለት ጀመርኩኝ። ከዛ በዛ መሀል ምን ሆነ በጣም መጠጡ ሰፋ እና በቃ ቀን እየጠበቅን ቅዳሜ ካልወጣን የሆነ ደስ የማይልሽ ነገር አለ አይደለ? በቃ የማልግባባበት ታይም ላይ ደረስኩኝ ቅዳሜና በዛ መሀል ላይ ማለት ናይት ክለብ ማለት ነው። ቅዳሜ ክለብ በቃ ወይ ቦሌ እንሄዳለን ወይ እንደዚህ ብስራተ ገብርኤል ነው ቦታ እንሄዳለን እና በቃ ያ ነገር እንትን ሆነ። የኔ ስራ ምንድነው? ለብሶ መውጣት ነው። የኔ ስራ ለብሶ መውጣት ነው። እዛ ጋር ከቨር የሚያደርግልሽ ሰው አለ። ተዝናንተሽ ነው የምትገቢው። ማዘር አታውቅም፣ ባሏም አያውቅም፣ ሁለቱም አያውቁም። ጓደኛ አለችኝ፣ እሷ ጋር ነው። እሷ ብቻዋን ነበር የምትኖረው። እናትና አባቷ ተለያይተው በመሀል ቤት እየተከራዩ ነው የሚያኖሯት ነገር እና እሷ ጋር እንደመሆን ነው የሚያውቁት እና በዛ መሀል ነው። እንደዛም ሆኖ ግን ይቺ አሁን ያለችዋ ሰብሪን ይቺ በጣም እመኛት ነበር፣ ፈልጋት ነበር ይቺኛዋን ሰብሪን። በመሀል ወይ ስለ እስልምና ሲነሳ የሆነ የሚስብሽ አታውቂውም ወይ የሆነ የምታውቂው ምንም ነገር የለም፣ ግን ዝም ብሎ ሰው ሲያወራ የሆነ በጣም አተኩረሽ የምትሰሚው ነገር የለም ስለሌላ ነገር። ወይ አሁን አንዳንዴ የሆነ ሰው የሆነ ነገር ስታደርጊ አይቶሽ መጥቶ ቁጭ ብሎ ሊመክርሽ ይችላል። በዛ ታይም ላይ የምሰማበት ታይም ላይ አልነበርኩ። አሁን ላይ እኔ የሆነ ሰው መከሪ እስኪ ምናምን ስባል ተውላለሁ ማለት አውቃለሁ እድሜ ትንሽ ነው ምናምን፣ ግን በጣም ብሶ ይላል። እናቴ ትላለች እኔ አሁን በ40 ዓመቴ ያላየሁትን ነገር አንቺ በጣም ብዙ ነገር አይተሻል ትለኛለች። እና ብሶ እንደዚህ እስኪ ነገሪያት መከሪያት ስል ተው። እኔ በዚህ ሰዓት የሚመስለኝ ይሄ እንዴት ነው አንቺ እያወራሽኝ እኔ ያንን ነገር የማደርግበት ታይም ነበር ትዝ የሚለኝ እና በዛ መሀል ላይ ነው እንደያድኛ። እናትሽም ምንም አታውቅም? ምንም አታውቅም። ወንድምሽስ ያለሽበትን ሁኔታ እንደ በፊቱ ለምሳሌ ምን ላይ ነሽ እንዴት ናት ማለት አልጀመረም? እናቴ ጋር ከሆንኩኝ በኋላ ከእናቴ ጋር ነው ኮንታክት። በቃ ከኔ ጋር አቆም ማለት እናትሽ ጋር ከሄድሽ እዚህ ጋር ከኔ ጋር ያለው ነገር ይቋረጣል። ለምን እኔ አንቺ አቅተሽኝ ነው ወይ አንቺን እንትን ማለት አቅቶኝ ነው ወይ እናትሽ ጋር የምትሄጂው ነው የእሱ ነገር። ከዛ እኔ ደግሞ እዛ ጋር ከሄድኩኝ ፍሪደም እንደሚሰጠኝ ስላወቅኩኝ አላንገራገርኩም። አይ እናቴ ጋር ነው የምሄደው ነው ያልኩት። ከዛ ከኔ ጋር ያለውን ነገር አቋረጠ። ስለኔ የሚጠይቃት ማዘር ነው ደህና ናት ወይ ምናምን። አሁን ከዛ ልክ ያዋል በጣም ሲበዛ ትምህርት አቆማለሁ አልኩኝ። ትምህርት አቆማለሁ ወደ 10 ማለት ነው። 10 ላይ ገብቼ 11ኛ ሴሚስተር ተምሬ 2ኛ ሴሚስተር አልማርም አልኩኝ። ለምን? በቃ ለምን ስትልኝ አልፈልግም። በቃ ያሉት ትንንሽ ልጆች ናቸው። ከነሱ ጋር አዲስ ትምህርት ቤት ነበር ያስገቡኝና ከነሱ ጋር መግባባት አልቻልኩም። አልፈልግም ምናምን አልኩኝ። ምክንያትሽ ግን ምን ነበር አንቺ? ያንን አሁን ለማስፋት እና ይሄ እንዴት ነው ስራ ጀምሬ ምናምን ይሄ ቶሎ በፍጥነት ወይ ማደግን ወይ የሆነ ነገር የምትፈልጊው ነገር የለም። በቃ ያንን ነገር ብቻ ነበር የምፈልገው። ስራ እየሰራሽ ለራስሽ ገንዘብ እያገኘሽ የምትፈልጊው ነገር ደግሞ ከሰውም ሳትጠብቂ ራስሽ ለማሟላት። ከዛ በዛ መሀል አልፈልግም አልኩኝ። የዛኔ ወንድሜ ተጠራ ምናምን ሁሉም ተጠሩ ድጋሜ። ከዛ በቃ ይሄ እንዴት ነው ይቺ ልጅ አምልጣለች ነገር አለ። ወንድሜ ቁጭ ብሎ አወራኝ። አይሆንም በቃ አልኩኝ እኔ አልማርም። ከዛ አጎቴ መጣ፣ ሙስሊም አጎቴ። ከዛ ትሄድ ተባለ ትምህርት ቤት ሄድኩኝ። ከዛ ድጋሜ ለዳይሬክተሩ አስፈቅደውልኝ እንደዚህ ወር ምናምን አልሄድም ብዬ ቀርቼ ነበርና ታማ ነበር ምናምን በሚል ሰበብ አስገቡኝ ድጋሜ። ግን ድጋሜ አሁንም አስቸግረኝ መልቀቂያ ነው ይዤ ወደ ቤት የተመለስኩት። በቃ በጣም የመውጣት ፍላጎት ስለነበረኝ ትምህርት ቤትም አላስቀምጥ ብዬ ማለት ነው። እንዴት? በቃ ትምህርት ቤትም አስቸግራለሁ ወይ ሌላ ሰው ክላስ እገኛለሁ ወይ ደግሞ እዛው ትምህርት ቤት ሆኜ ቀጥቼው ምናምን እገኛለሁ እዛው ማለት ነው። ከዛ በዛ መሀል በቃ የመጨረሻ ሲሆንባቸው መልቀቂያ ወረቀት ሰጡኝና ወላጆችሽን ይዘሽ ነይ። ወላጅም ይዘሽ ነይ ሲባል አላመጣም ነው ማለት። በቃ በጣም ሀይ ሲሆን ምን ይባላል? በቃ ትባረር ነው የምትባየው። ያንን ነገር ስለማውቀው በቃ አደረኩት። እስከ መጨረሻ ድረስ ነው ያደረኩት። ከዛን እነዛን ነገሮች አደረኩኝ። በቃ በመሀል ስራ ጀመርኩኝ። ሱቅ ነበረች እንትን ወደ 7ኛ ወደ መርካቶ ሜጃ እዛ አካባቢ ስልክ ቤት ገባ። ስራ መስራት ጀመርኩኝ። በቃ እንዴት ነው ወታ ትግባ በቃ እሷ ካለች ይሆናል ብላ ስራዬን እሰራለሁ ካለች ይሁን በቃ። እስከዛ ድረስ ግን እንደምጠጣም ሆነ ምንም ነገር እንደማደርግ ማንም አያውቅም። ማንም ሰው አያውቅም። በቃ ተደብቄ ነው ምንም ነገር የማደርገው። በዛ መሀል ላይ ነው። የባህሪ ግን ለውጥ አልነበረሽም ሊስተዋል የሚችል? ሰዓቴን ጠብቄ ስለምወጣ ምንም ነገር ለማድረግ ምንም አይነት እንትን አታይም። ከዛ እሷ ሀና ጋር እኔም ብዬ ነው የምወጣው። ያንን ነገር አደርጋለሁ። ከዛ ምንም ጠጥቼም ቢሆን እሷ ጋር ሻወር ወስጄ ለብሼ ምናምን ነው የምመለሰው። በቃ እንደ ጤነኛ ሰው ምንም እንትን አይልም።
ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ህክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 437 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ፣ የማዋለድ፣ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% የዕለት ተዕለት ውሎዬ ቀላል የሚባል አይደለም። አንዳንድ ጉዳዮችን ለሰዎች ለማስረዳት የሚሄድበት ርቀት አድካሚ ነው። ቤቴ ማረፊያዬ ነው። ምቾት አጋጣሚ አይደለም፣ ምርጫ እንጂ። ተመሳሳይ ቤት፣ አዲስ ውበት፣ አዲስ ምቾት። ረሃ መጅሊስ ዘላቂ ውበትና ጥራት ለሚሹ ቤቶች የተዘጋጀ በቤቶ ልክ የሰራነውን ይውሰዱ። አድራሻችን ቁጥር 1 መርካቶ አንዋር መስጂድ ፊት ለፊት ዋጂዲ ህንፃ ሁለተኛ ፎቅ፣ ቁጥር 2 ቤተል ተቅዋ መስጂድ ወረድ ብሎ ቲጃራ ህንፃ አንደኛ ፎቅ። ለበለጠ መረጃ 0966 22 87 60 አሊያም 0947 13 74 24 ላይ ደውሉልን። በረሃ መጅሊስ ምቾት ወደ ቤቱ ይመጣል። ረሃ መጅሊስ። እንደ ድንገት እንትን የምንውልበት ልክ ቅድም እንዳልኩሽ እሱ ጋር እንመጣለን። ስለ እስልምናውማ እናወራለን። እዚህ ላይ ነው ትንሽ የምንቆየው። በጣም የሚገርመው ሰኪና የምትባል መንገደኛ ነበረች። ብዙ ነገራችሁ ከእሷ ጋር ይመሳስላል። በእርግጠኝነት እሷም ይሄንን ፕሮግራም ያየችው ከሆነ እንዴ ነው የምትለው። ተቀራራቢ የሆነ ህይወት ነው ያላችሁ። እዚህ አሁን እስካወራሹ ድረስ ምናልባት የሌለው አንዱ ነገር ነው። እሷ እንዳንቺ ቁጥጥር አልነበረባትም ነው። በቃ ብቸኛው ነገር እሱ ነው እንጂ ከዛ ውጭ ግን ብዙ ነገራችሁ ተመሳሳይ ነውና በጣም እየገረመኝ ነው ሳዳምጥሽ የነበረው። በመጀመሪያ ጊዜ አንቺን ሳይሽ ቲክቶክ ላይ ነበር ያየሽ የነበረውና ታቱሽን ለመደበቅ ሂና ስትሰሪ ትንሽ ለታቱሽ እናውራ እስኪ። በጣም ብዙ ታቱ ነው ያለሽ እዚህ አካባቢ። ታቱ አለሽ እጅሽ ላይ ብዙ ቦታ፣ አሁን ተመልካች ማየት የማይችላቸው ቦታዎች፣ ነገር ግን እዚህ ጋር ደግሞ ያለው ይታያል። እስኪ እሱ ብዙ ነው። 1 2 3 4 አይደል? እዚህ ጋር በውስጥ በኩል ይታየኛል። ይሄ አንዱ ጂሰስ ነው የሚለው ኢየሱስን ተወጀው ነበር በጣም እንትን ነኝ። እንዴት መሰለሽ የምታውቀውን ያክል ስለ ሃይማኖት የምታወራ እና ደግሞ ስለ ሌላ ሃይማኖት መጥቶ ሲከራከራት አረ ምናምን የምትል በጣም
እንትን የሆነች ሴት ነበርኩ። ይሄ ነፃነትን ፍለጋ በወጣሽበት እዛ ነገር ውስጥ ተገኝ እንጂ ለእምነትሽ ግን ደግሞ ጥሩ አማኝ የነበርሽ ማለት ነው። ስለዚህ ያንን ደግሞ ለማንጸባረቅ እዚህ ጋር ጂሰስ የሚለውን ተነቀሹ። እንደዛ ነው። ሌሎችስ ምክንያት አላቸው? እሱንሽ እንዴት መሰለሽ እነዚህን 2 ቀን ነው የተሰሯቸው እና የመጀመሪያው ቀን የዛኔ 9ኛ ክፍል ላይ ልክ ወደ ማዘርጋ ሲሄድ ያልኩሽ ታይም ላይ ነው በቃ የዛኔ ነው የተሰራሁት እና የዛኔም ከሀና ጋር ነበርንና እሷ ተሰርታ በጣም የዛኔ ደግሞ በጣም ትሬንድ ሆኖ ነበር ሰፈር ውስጥ በቃ ሁሉም ሰው ነው የሚሰራው እና ሀኒቹ ልሰራ እንዴ ምናምን አልኳት። ከዛ የዛኔም ከበር ተደርጎልኝ ነው እኔ እሰራልሻለሁ እኔ አሰራሻለሁ ምናምን አለችኝና ወይኔ ግን ጆቫኒ ነው እንደሚስምና ጆቫኒ ግን ምንም አይለኝም ምናምን ስላት እንሞክረው ምንም ይሄ እንዴት ነው ሊያስለቅቀው አይችልም በቃ ታቱ ነው እንዴ አርገኖ ብንገባው ምንም ወይ ቢናገርሽ ነው ደግሞ የዛኔ ማዘርጋኔ ሶ ተደብቃለሽ ምናምን ተባልኩኝ። አድርጌው ገባው። በህይወቴ የዛኔ ነው ወንድሜ እጁን አንስቶብኝ የሚያውቀው። በህይወቴ ያን ሁሉ ነገር ሲፈጠር እጁን አንስቶብኝ አያውቅም። ግን በጣም በወንድ ልጅ የሚጠላው ነገር ነበር፣ በሴት አይደለም በወንድና ብዙ ጊዜ ሴቶችን ሲያይ እንደዚህ አይነት ነገር ያደረጉ ሴቶችን ሲያይ አይወድም። በጣም ሃይማኖተኛ ነው፣ የተማረ ሰው ነው። ይህን ያክል በእድሜ አንለያይም፣ ግን በጣም እንደ ትልቅ ሰው አስተዋይ የሆነ ወንድም ያለኝና አላህ ይስጠው። አሚን ለሄና በጣም የቤተሰብ ኃላፊነት ኖሮበት ያደገ አይነት ሰው ነው። ትምህርቱን ተምሮ ከትምህርቱ ጎን ለጎን መርካቶ ገብቶ ሰርቶ እኛን አስተዳድሮ ወላሂ ነው በጣም ብዙ ነገር አድርጎ ያለፈ አይነት ሰው ነውና አሁን ላይ አልহামዱሊላህ እዚህ አይደለም ዱባይ ነው እዛ ነው የሚኖረው እና ከዛ አንፃር እንትን ነው አይወድም። እንደዚህ የሆነ እላፊ የጎጥ የወጣ ነገር አይወድም። እንደ እድሜ አይደለም ትላለች አያቴ አይወድም። በቃ ወንድ ላይም አይወድም። እኔ እዛኔ ለመጀመሪያ ጊዜ እጁን አንስቶብኛል። በጣም ማለት በጣም ስልሽ ራሴን ስቼ እስከምወድቅ ነው የዛኔ እጁን ያነሳብኝ። በጣም ማለት ነው ብቸኛ ሴት ልጅ ነኝ። በወንድ የሚጠላውን ነገር አድርጌው ነው የመጣሁት። ሊያጠፋው አይችልም፣ ምንም ሊያደርገው አይችልም። ሶ በቃ ሙሉ ንዴቱን የተወጣብኝ። እንደሚጠላው ታውቂም ነበር መጀመሪያ? አውቃለሁ፣ ግን የዛኔ ማለት ነው ሙሉ ለሙሉ ነው የሚጋርድሽ። ልክ አሁን ለምሳሌ ስለ እስልምና አውቀሽ ካፊርነት ግርድ አድርጎሽ ጥም እንደምጠሚው የዛኔም ሸይጣን ይገፋፋሻል። በቃ ምንም አያመጣም አያጠፋውም ነው የሚልሽ ውስጥሽም። ቢመታሽ ነው ያ ደግሞ ኖርማል ነገር ነው፣ ነገ እንትን ትያለሽ። ግን እዚህ ጋር በቃ አድርጊው ነው የምትባዩ። ወይ ብር አታጭም፣ ብር ከበር ተደርጎልሻል። በቃ ድፍረት ብቻ ነው የምትፈልጊው። ሶ ያንን ነገር ደግሞ ሸይጣን ይገፋፋሻል በደንብ። ካንቺ የሚጠበቀው መድፈር ብቻ ነው። በቃ ያንን ነገር ሲደፋፍርሽ ቀጥ ብለሽ ነው የምትሄጂው ያን ነገር ለማድረግ። እና በጣም ነው የዛኔ ያስከፋሁት በጣም። አንቺስ ግን ካደረግሽው በኋላ ባላደረግኩት የሚል ስሜት ሰምቶሻል? ምናልባት የሱን ስሜት ካየሽ በኋላ? በጣም የሱን ስሜት ካየው በኋላም ብቻ ሳይሆን በዛው ሴት ልጅ ሴት በመባለው ራሱ ሴት የሚለው ስም የሚሰጣት ክብር አለ። ሴት ስትባል የሆነ አይነት ሪስፔክት አላት እና ያንን ነገር አጥቼው ነበር። ኖርማል እስልምና ውስጥ ራሱ ሳልገባ በፊት ያስተዋልኩት ነገር ምንድነው፣ አሁን ለምሳሌ የስራ ሙሉ ለሙሉ እንትን ሊኖር ይችላል፣ ልምድ ሊኖር ይችላል፣ እውቀት ሊኖር ይችላል። እዛ ጋር ግን የሚሰጥሽ የሆነ አይነት ነገር አለ። በቃ ታቱ አለባት። ሴት ልጅ ሆነሽ ያ ታቱ ኖሮብሽ ይሄን ያክል ኮንፊደንስ አይኖርሽም ሰው ጋር ራሱ ስትቀርቢ። እውቀት ኖርሽ እውቀትሽን ለማሳየት እንኳን እንትን አይኖርሽም፣ ወይ የሆነ የስራ አይዲያ አይኖርሽም ሊሆን ይችላል። አሁን ለምሳሌ የሆነች ጓደኛ ብትኖረኝ እሷ የጓደኛ ቤተሰብ ጋር ለመሄድ እንትን አይኖረኝ በጣም ወይ እንደዚህ ጓንት አድርጌ ተሸፋፍኝ ምናምን ካልሆነ እስቲል አሁንም ድረስ ነው እንጂ አሁን የሆነች ጓደኛዬ የቤት እንሂድ ምናምን ካለች አልሄድም። እናትና አባትሽ አሉ ወይ አልሄድም ነው የምለው። ከዛም በኋላ ብዙ ነገሮች ስለተፈጠሩ በዚህ ምክንያት በቃ እንደዛ ብዬ ስለማስብ እንትን ነው አይሆንም። ለሴት ልጅ ጭራሽ ለሴት ልጅ ልጅ ለማንም አይሆንም እንትን ነው በቃ አይሆንም ጭራሽ እንትን ይላል። እናትሽስ ስታይ ምን አለች? እናቴ ወይዘው በጣም ዝምተኛ ሰው ናት። በጣም ዝምተኛ ስልሽ ማውራት ያለባት ነገር ላይ ብቻ የምታወራ አይነት ሰው ናት። እና እንትን እንዴት ነው ብዙ ጊዜ መብት አለኝ ብላ አታስብም። ያደግነው አያታችን ጋር ነው፣ ያሳደገኝ ወንድሜ ነው። ሶ ምንም ነገር ሲመጣ ለወንድሜ ነው አሳልፋ የምትሰጠው። ተናግራኛለች፣ ግን ንግግሯ በለቅሶ ነው ማለት በቃ ምንም ማድረግ አልቻለች። ማለቀሰች፣ ወንድሜ ሲናገረኝ አለቀሰች። በቃ ምንም ማድረግ አልቻለችም ከዛ በላይ። እና የነሱም ወንድሜም ለመጀመሪያ ጊዜ ዘኔ ነው ያለቀሰብኝ። ወንድ ሆኖ በጣም እንደነገርኩሽ ዲክታተር ነውና ሲያለቅስ አይደለም ሲከፋ አይተነው አናውቅም። እና ፊት ለፊት ነው ያለቀሰው። በቃ ማለት እዚህ ጋር አስቢው ሄዶ ለጓደኞቹ የኔነት የትም አታገኟትም ከቤተክርስቲያንና ከትምህርት ቤት ውጪ ብሎ የሚያወራ አይነት ሰው ነበርና
ልክ እንደዛ ያላቸው ጓደኞቹ መጥፎ ቦታ አይተውኝ ሲነግሩት ልክ ግልጽ ሆኜ ሁሉም ሰው ጋር እንትኔን ሳሳይ የሚሰማው የሆነ መሸማቀቅ አለ ብቸኛቱ ነኝና ከዛ አንፃር በጣም ነበር የተከፉብኝ ይዘን ባስጠፋው ብለሽ አስበሻል ከዛ በኋላ በጣም አልሞከርኩም ግን በጣም ነበር የማስበው የዛ ታይም ላይ እንደዚህ እስልምና ውስጥ ራሱ ሳልገባ በጣም ነበር የማስበው ሰው የሆነ ነገር አዋራውና በስነ ስርዓት አዋርቶኝ ወይ በስነ ስርዓት አዳምጦኝ ምናምን ጎንበስ ሲል ንቅሳሴ ወዲያው ነው አይምሮ የሚቀይሩ ወላሂ ነው እሺ በጣም ብዙ አጋጥሞኛል ታስተውያለሽ እንደዛ እኔ ደግሞ ሰው እንደዚህ ያወራውሽ በጣም ነው ማስተዋለው ሰው ምን እያየ እንደሆነና አሁን ለምሳሌ ኢራሽ ደግሞ ያረክሹ ነገር ላይ ከሆነ ሰው አትራክት ያደረገ ከሆነ እንትን ትያለሽ በጣም ነው የሚጨንቅሽ ከዛ ማውራው ነገር ነው የሚጣፋብኝ ለምን ምን ብለሽ ትመልሽላችኋለሽ ምንም እዛ ጋር የሆነ እውቀት ኖርሽ ወይ የሆነ አይዲያ ኖሮሽም ሊሆን ይችላል ግን በቃ እንትን አይሉሽ የሆነ ተሰሚነት አይኖርሽ ወይ ደግሞ ወይ እንዳታላይ ነው የምትቆጠሪ ወይ እንደሌባ ነው የምትቆጠሪ ሰው አይደለም እንደዚህ አይነት ነገር አይቶ አወራሽ እንኳን ቀየር ካለበት በጣም በብዙ አይነት ወይ ይገምትሻል ሱብሃንአላህ በጣም ነው የሚገርመው እንግዲህ ትንሽ ደግሞ መለስ ስላድርግሽ ያደግሽው አያትሽ ጋር ነው አያትሽ ጋር ደግሞ ስትኖሪ አጎቴም እዛው ነው ሙስሊም ነው ብለሻል አንቺ ደግሞ ክርስቲያን ነሽ ሰው አጎትሽ ከየት መጥቶ ሙስሊም ሆነ ቤታችሁ ውስጥ እንዴት ሆነ ሀያቴ ጋር ስንኖር ለምሳሌ አንቺ ያጎቴ ልጅ ነሽ አይደለ ሀያቴ ጋር ስንኖር ያጎቴ ልጅ ነሽ ሶፊ አይደለም ሶፊ ምንሽ ናት እህቴ ናት የእናቴ አባት እንደዛ ነው ብዙ ናችሁ ነው መስሎት ነበር በጣም ብዙ ነን ሀያታችን ናት ሰብስባ የምታኖረን በቃ ልክ ፍቅር ቤተሰባዊነት ምናምን አለበት በቃ እና አሁን እኔ ወንድሜ ብዬ ብጠራልሽ ወይ አጎቴ ብዬ ብጠራልሽ አሁን ፏድ አጎቴ ትክክለኛ አጎቴ ሳይሆን የአክስቴ ልጅ ነው ግን ልክ እንደ ታላቅ ወንድሜ ከታላቅ ወንድሜ ያጠገብ ሰፖርት እያደረገ ያሳደገንም እሱ ነው አሁን ላይ አግብቷል አልহামዱሊላህ 5 ልጅ አለው ኢንሻአላህ እና አግብቶ ነው የሚኖረው የዘኔም አግብቶ ነው የሚኖረው በ19 አመቱ ነው ያገባው በ19 አመቱ አግብቶ አሁን ላይ ሰክሰስ ላይ የሆነ አይነት ሰው ኢንሻአላህ ሚስቱም እንደዛው 18 አመቷ ላይ እና የዛን ጊዜም አብሮን አይኖርም እንዴት ነው አክስቴ ክርስቲያን ናት ባሏ ሙስሊም ነበር እና አክስቴ ረጅም አመት አረብ ሀገር ነው የኖረችው እና ፏድ እና ይሳቅ ሌላ ማጉት አለኝ ይሳቅና እነሱ ያደጉት ከማን ጋር ነው ከካድር ጋር ከአባታቸው ጋር ሶ ሙስሊም ነውስ በዛ እንግዲህ ይሄ የሃይማኖት ቅልቅል ቤታችሁ ውስጥ ቢኖር ግን አንቺ በቤተሰቦች ሃይማኖት ላይ ግን በእናትና በአባትሽ ሃይማኖት ላይ ግን ጥሩ አማኝ ሆነሽ እየኖርሽ ነው ያሳለፍሽው የነበረው እንግዲህ አሁን ያነሳናቸው ነገሮች ወይ ደግሞ ቀደም ሲል ያነሳናቸው ነገሮች ነፃነትን ፍለጋ በሄድሽበት ያገኘሽው አዲስ መንገድ ነው ያገኘሽው አዲስ ህይወት ነው የገባሽበት አዲስ ነገር ነውና ስትገቢበት ምናልባት ብዙ ነገሩ አዲስ ነው ብርቅ ነው ቀላልም ሊሆን ይችላል መውጣቱ ግን እንደገባሽበት ቀላል ነበር በጣም ከባድ ነው ስለሽ ለራስሽ ራሱ ራስሽን ማመናች ለሰው አይደለም አሁን ለምሳሌ ላንቺ አይተቻለው ምናምን ብዬሽ ላንቺ አይደለም ለኔ ነው ራሴን ማመን የሚያቅተኝ እማ አይ በቃ ቆም ያለው ብለሽ ወይ ተቻለው ብለሽ ራስሽን እዛ ቦታ ላይ ልታገኙ ትችያለሽ ከዛ በምን እንደሆነ እንዴት እንደመጣሽ ምናምን ማታቂበት ታይም ላይ አይደለ በጣም ከራሴ ጋር የታገልኩት እሱ ታይም ላይ በጣም በቃ ከወሰንኩኝ በኋላ በጣም የታገልኩት እሱ ታይም ላይ ነው ማለት በጣም ፈትኖኛል በጣም ግን አልহামዱሊላህ ወላሂ ጨርሻለሁ ስለሽ ጭራሽ አሁን ላይ አንዳንዴ ልክ የነገር ያዩ ምናምን እንትን ስል ቢስሚላህ ምናምን በየጸየፍና እንትን እላለሁ የምታስተውዩ ነገር አለ ያ ረብ በዚህ ነገር ላይ ነበርኩኝ የምትዩ ነገር አለ ግን ያው አልহামዱሊላህ ወላሂ ያልቋል ግን የዛኔ በጣም ፊትና ነበር በጣም ከመነግርሽ በላይ ሰውን አይደለም እንትን የምትዩ ከራሽ ጋር ነው የምትታገዩ ከራሽ ጋር ነው ግብ የምትፈጥሪው ማታ ብቻሽ የምትሆኝበት ታይም ላይ በጣም ብዙ ጸብ አለ ከአይምሮሽ ጋር አድርጊ አላደርግም አይምሮሽ ነው የሚያወራሽ ወይ ፍላጎትሽ በጣም ነው እንትን የሚልሽ ከዛ እዚህ ጋር ደግሞ ራስሽን ታስፈልጫለሽ በጣም ብዙ ነገር አለ ግን አልহামዱሊላህ እንግዲህ ከራስሽ ጋር መታወሪ የሆነ ነገር ማቆም ስትፈልጊ ነው ማቆም ለመፈለግ ምክንያት ያስፈልጋል ብዬ አስባለሁ ምን ነበር ምክንያትሽ የማቆም ምክንያቴ እስልምና መፈለግ ብቻ እስከዛ ድረስ ምንም አይነት የማቆም ሐሳብ አልነበረኝ ግን በዛ መሀል ላይ ነው ልክ እስልምና ስፈልገው መጀመሪያ እስልምና ልፈልግ የምችው ንጹህ ነሽ ልክ እዛ ላይ ከገባው በኋላ በጣም መቸገር አልፈለኩም እና መጀመሪያ እሱን እንትን ያልኩት ለዛ ስለዚህ እስልምና ጋር ትውውቅ ሲኖርሽ
ከመግባት ያስቀድሜ ራሴን ከዚህ ነገር ውስጥ ማውጣት አለብኝ ወደሚል ነው። ስለዚህ ወደ ዋናው ነገር እናውራ። እንዴት ተዋወቅሽ እስልምና ጋር? ያው መጀመሪያም የአጎትሽ ወይ የሆነ ቤተሰብ አካልሽ እስልምና ውስጥ ቢኖርም ግን ምንም እንደ ቤተሰብ እንደ ስጋ እንጂ ሃይማኖታቸውን ብዙ እንትናትዩም ነበረ። ሃይማኖታቸው ለአንቺ ብዙም አይደለም። በቃ የራስሽ እምነት ያለሽ ሰው ነሽ። በመሀል ደግሞ እዚህ ህይወት ውስጥ ገባሽ። ሰንበት ትምህርቱ ቀረ አይደለ? ወደዚህ ህይወት መጣሽ። ታዲያ የቱ ጋር እንዴት ባለ አጋጣሚ ታዲያ ከእስልምና ጋር ተገናኘሽ? እንዴት ተዋወቅሽ? እሱን እናንሳው እስኪ። መርሃባ እንትን ነው በመሀል እዛ የምንውልበት ያልኩሽ ቤት ቀን የሚቀምበት ቤት እዛ ቤት ላይ አንድ ልጅ አለ እና እዛ ቦታ ላይ ይመጣል። ምንም ነገር አያደርግም፣ ቁጭ ነው የሚለው ሰው እና እንትን ነው በጣም የማትጠብቂው አይነት ሰው አለ። ዲኑ ላይ ጥብቅ ያለ አይነት ሰው እና ንጽጽር ያይ ነበር ቁጭ ብሎ ሁሌ። እኔ እና እሱ ከተገናኘን ሁሌ ክርክር አለ። እኔ ክርስትናን ወግኜ እሱ ደግሞ እስልምናን ወግኖ እሱ ነይ ሁለቱንም እውነት ላሳይሽ ነው የሚለው። እኔ ደግሞ ጥምም ያለ ይሄ በቃ ስድብ ቀረሽ ዱላ ቀረሽ ንግግር አለ። እናንተ እንደ አይደላችሁ ሙስሊሞች፣ ኧረ ተው እንደዚህ አይባልም እንዲህ ነው እለዋለሁ። እና ብዙ ጊዜ እስቲል አሁንም የሚገርመኝ ነገር እንዴት ነው በእናንተ 4 ሚስት ይቻላል ምንድነው? እና ሃይማኖት ይሄን ይፈቅዳል። በቃ ያቺ ብቻ ናት ፖይንቴ፣ ሌላ ምንም ፖይንት የለኝም። ከዛ እሱ በብዙ ወይ ነው የሚጠይቀኝ። በብዙ ወይ ስልሽ አሁን ስለ ኢየሱስ ሊጠይቀኝ ይችላል። ከዛ ስለ 3 ስላሴ ሊጠይቀኝ ይችላል። ዝም ነው። ከዛ አንተ ሲጀመር አውቀ ነው ምናምን ወይ እዚህ ቤት አልመጣም ምናምን ብዬ መጨረሻችን ሁሌ እንደዛ ወይ እንደዚህ ነገር አታንሳብኝ ምናምን። ከዛ በመሀል ምን ማድረግ ጀመረ? የኡስታዝ አህዋይደርን ቪዲዮ የነ ኡስታዝ ዋሂድን የነጃን ላይቭ ምናምን ቁጭ ብሎ ያሳየኛል። በቃ እንዴት ነው አንከራከር፣ ግን በቃ ልብሽ ግርት ብሎልሽ የሆነ ጥያቄ እስከምትጠይቂኝ ድረስ አይዋል። ከዛ መርሃባ አልኩት፣ ይልክልኛል። ቤት እየገባው አየዋለሁ የነ ኡስታዝ አህዋይደርን ቪዲዮ እና አላህ ሀያቱን ያርዝምለት። በጣም ነው የማከብረው ኡስታዝ አህዋይደርን። ለዚህ ሁሉ ነገር ይጠብቅልን ወላሂ። እሱ ነው ለዚህ ሁሉ ነገር እንትን ማለት የእሱን ቪዲዮ ባየው ቁጥር እሱ ሲገልጽልሽ የሚገልጽልሽ ወይ ጥያቄ ሲሰጥሽ ከቁርአን ላይ አይደለም ከዛው ከምታነቢው ከመጽሐፍ ቅዱስሽ ላይ። አሁን ስማር ከማውቀው ምዕራፍ ላይ ሊሆን ይችላል። ኢየሱስ ክርስቶስ እንዲህ ምዕራፍ ላይ ዮሐንስ ወንጌል እንዲህ ላይ እንዲህ ይላል። ከዛ መልሱንም ኬት ነው የሚሰጥሽ ከዛው ላይ ማለት ነው። ይሄ ራሱን አሁን እኔ ሳምነው የነበረውን ነገር የሚቃረን ራሱን መጽሐፍ ቅዱስ ላይ ነው የማገኘው። ተረዳሽኝ አይደል? ከዛ በጣም ጥያቄ እየፈጠረብኝ መጣ የኡስታዝ ዋሂድ ቪዲዮ። ከዛ ምን ማድረግ ጀመርኩ? ማታ እና ኡስታዝ ዋሂድ እና ነጃ ምናምን ላይቭ ይገቡ ነበር። ቁጭ ብዬ ማየት ጀመርኩ። 1 ሰዓት ከምናምን ቁጭ ብዬ ያለ ሁሌ ነው ሁሌ ደግሞ ሌላ ሱስ ሆነ። በቃ ሌላ ሱስ ሆነብኝ። አይምሮዬን እንዳለ ለሱ ሰጠሁት እና ግን ሐሳቤ ምንድነው እዛ ጋር ሄጄ አልፈሪድን ለመከራከር እናንተ ላይ እንዲህ ነገር አገኘውባችሁ እስልምና ላይ እንዲህ ነገር አግኝቻለሁ ሶ አንተ አሁን እንደዚህ ልታወራ አትችልም ብለሽ ለመመለስ ሁሌ እንዳሸማቀቀኝ ስለሆነ የሆነ ነገር ፈልግበት ነበር። ከዛ በመሀል ቁጭ ብያለሁ። እንዴት እንደሰለሙ ያወራሉ። ከዛ ከመጽሐፍ ቅዱስ ላይ የሆነ እንትን ያነሳሉ። ከዛ የሆነ የማውቀው ነገር ሊሆን ይችላል። ከዛ የእሱን መልስ ሲሰጡኝ ሲይዝ መጽሐፍ ቅዱስ ይዤ ነው ላይቭ የምገባው። ከዛ በስማም ፈጣሪ እንትን እንዳይለኝ እንዳይስበኝ እርዳኝ ምናምን ብዬ ነው የምገልጽ። እና ልክ አሁን ያሉት ምዕራፍ ላይ እገልጸውና አንዳንዴ እነሱ ያሉትም ልክ ላይሆን ይችላል ብለሽ የምታስቢው ነገር አለ። ያሉትን ቀጥታ አገኘዋለሁ። ከዛ ራሱን ጥያቄ ራሱን መልስ ታገኘዋለሽ እዛው መጽሐፍ ቅዱስ ላይ ማለት። ከዛ በጣም በቃ እንዴት ነው መጨረሻ ላይ በጣም መጨነቅ ጀመርኩ። ይሄ ለማወቅ መጣሩ ምናምን ቀረና ይሄ ራሴን ማሳመን አልፈልግም። ስትረስ ውስጥ ገባሁ በማለት ማዘር እስከምትጨነቅ ድረስ በሩን ቆልፌ ነው የምውለው ምናምን። ጥያቄ አወጣለሁ። ከዛ ከማውቀው መልሳለሁ። ከዛ ማውቃቸው ሰንበት ትምህርት ቤት አብሮኝ ይማሩ የነበሩት ምናምን ጋር ደውላለሁ። እንዲህ ይሉኛል። እሱን መልሳለሁ። ከዛ ሮጬ ሄጄ አልፈልግ ጋር ነው የምሄደው። እንዲህ ተብሏል። ከዛ ገና ጥያቄን አውርቼ ሳልጨርስ መልሱን ይነግረኛል። እንዲህ ነው ይሄ እንዴት ነው ለመወያየትም የማይሆን ርዕስ ነው ይዤ በቀላሉ የሚመልሳቸው ነገሮች አሉ አይደል? ለአንቺ ግን ከባድ የሚመስልሽ? ለእኔ ከባድ የሚመስለኝ ነገር ነው በዛ ታይም ላይ። አንዳንዴ አውቃለሁ ስለ ሃይማኖት ብለሽ ቁጭ ያልሽው ነገር በጣም ሲምፕልና ኖርማል ነገር ሆኖ የሚታይሽ ሆነብኝ እና በዛ መሀል ላይ ነው በቃ በስነ ስርዓት ኤልሻዳይ ያልኩኝ። አንቺ እስካሁን እያየሽው የነበረው ነገር ልክ አልነበረ ይሆናል ወይ ደግሞ ራስሽን በደንብ አድርገሽ ቼክ አድርጊውና አንቺም ልክ ከሆንሽ ልክ ነኝ ብለሽ ታውጃለሽ። አልፈሪድንም ዝም ታስቢያለሽ። ልክ ካልሆንሽ ደግሞ ልክ ያልሆንሽውን ነገር ታውቂያለሽ፣ ታያለሽ። እስከዛ ድረስ ሻሃዳ መያዙ ላይ ምናምን አላሰብኩበትም። ከዛን
በስነ ስርዓት ጥያቄ ማውጣት ጀመርኩ። አሁን የኡስታዝ አቡ ሀይደርን ቪዲዮ ያለው አይደለ? ከዛ ሁለቱም ጋር በሄድ አሁን እስልምናም ጋር በሄድ ክርስትናም ጋር በሄድ ሁለቱም ጋር ሊመለስልኝ ይችላል ብዬ የማስባቸውን ጥያቄዎች ማውጣት ጀመርኩ። ስለ ኢየሱስ ማውጣት ጀመርኩ። ስለ ሶስቱ ስላሴ ማውጣት ጀመርኩ ምናምን። ጥያቄዎቹን ያወጣው ታይም ላይ እኔ ማቃቸው ሰንበት ትምህርት ቤት በጣም ጎበዝ ናቸው ያስተምሩኛል ብዬ የማስባቸው አስተማሪዎች ነበሩ። እነሱ ጋር ነው የሄድኩት መጀመሪያ። ማለት በጣም ያውቃሉ። ለአልፈሪድ ምንም አይነት መልስ ሊመልሱልኝ ይችላሉ ብዬ የማስባቸውን ሰዎች ጋር ነው የሄድኩት። እና ሰንበት ትምህርት ቤት የምማረው አማኑኤል ነበር፣ አማኑኤል ቤተክርስቲያን። ከዛ በኋላ ማህበር ደግሞ አለ። ማህበር ማለት አሁን ሚካኤል ሲሆን ማርያም ሲሆን ምናምን ጽዋ ታወጫለሽ። እና እንደዛም ደግሞ ነበረኝ፣ እኔ የማርያም ነበረኝ። እና ሁለቱም ጋር አሉኝ ብዬ የማስባቸው ሰዎች ጋር ነው የሄድኩት። ትልቅ ሰው ናቸው ብዬ የማስብ እና የዛ ታይም ላይ ስለ ሶስቱ ስላሴ እና ስለ ኢየሱስ ጥያቄ ይዤ ነበር። እና በዛ መሀል ላይ ልክ ስለ ሶስቱ ስላሴዎች ጠይቄ እንትን ስል በጣም ወደ ውስጥ ገባሁ። እና ወይዘዊ ክርስትና ላይ ሚስጥረ ስላሴ አለ፣ በጣም ብዙ ሚስጥራቶች አሉ። እና እነዚያ ሚስጥራቶች አንቺ አይደለሽም፣ አንቺ አሁን ዛሬ የመጣሽው ሳይሆን እኔ ሃይማኖት ብዬ ሲይዘው የሆነ ሙስሊም ሰው ወይ የሆነ ፕሮቴስታንት ሰው መጥቶ የሆነ ነገር ሲጠይቀኝ ሙሉ ነገር መመለስ አለብኝ ለዛ ሰው። ልክ አሁን ክርስትና ሃይማኖቴ እንዲህ ነው እንዲህ ነው ብዬ ሳስረዳው ለዛ ሰው ሙሉ ነገር ማወቅ አለበት። ከኔ ምንም ነገር ማጣት የለበትም። እኔ ባላቅ የማውቀውን ሰው ሄጄ መጠየቅ አለብኝ። ያ ሰው ሚስጥር ሊለኝ አይገባም። እኔ ሃይማኖቴን ከተከተልኩኝ ሃይማኖት ላይ ሚስጥር የሚባል ነገር ለምን ፈጣሪ አንድ ነው። ያ ፈጣሪ ለምን ሚስጥር የሚባል ነገር ያስቀምጥልኛል? ገባሻ? ልክ እንደዛ ስለው በቃ ኤልሻዴ ተበላሽታለች ተባለ። የሆነ መናፍቅ ጋር ሄዳለች ወይ የሆነ ሙስሊም ሰው ጋር ሄዳ አበላሽተዋታል እንጂ ይሄን ሚስጥር እንትን ለማለት አትሞክርም። ጥሎኝ ሄደ። በስነ ስርዓት ነው ተነስቶ ጥሎኝ ሄደ። ከዛ ያንን ጥያቄ ይዤ ነው ድጋሚ ወላሂ ነው መስጊድ ነው ቀጥ የሄድኩት። ነጠላ ለብሻለሁ፣ ቀሚስ ለብሻለሁ። ከዛ መስጊድ ነው የሄድኩት። መስጊድ ሲሄድ የሆነች ህፃን ልጅ ናት ያገኘች። የሴቶቹ በር የቱ ነው ብዬ ልገባ ስል ከዛ ምን ፈልገሽ ነው ምናምን ስትለኝ አላቅምና አስተማሪያችሁ አለ ምናምን አልኳት። ከዛ ስለት ኡስታዝና ይችኛው እና አስር ላይ ነበረ። አዎ ሊያስቀራም መጥቷል ምናምን አለች። ጥያቄ ልጠይቀው ነበር ስለት እየሮጠች ሄደችን ሂጃብ ይዛልኝ መጣች። ከዛ ሂጃብ እንደዚህ ጥልቅ የምትል ነበረች እንደ ሂማር አይነት ሰጠችኝና እሷን አደረግኩኝ። ከዛ አሁን ሂጂ ግቢና መጋረጃ ጋር ቁጭ በይ ምናምን አለች። እኔ መጋረጃ ምን እንደሆነ አላውቅም፣ ሀሳቤ ፊት ለፊት ይመጣል ብዬ ነው ያሰብኩትና በመጋረጃ በኩል አውራኝ እና በዛው አሁን ይቺኛዋ ሰብሪን ካወራሯ ጀምሮ አሁን እንደዚህ እስከምታወራሽ ምናምን ያቺኛዋ ኤልሻዴ ላይ የለች። እንዴት ነበር የምታወራው ይዛለ? እንዴት መሰለሽ? አሁን ለምሳሌ የዘኒ ኡስታዝ ራስ ሳወራው ከመጋረጃ አትወጣም ነው ምናምን ብዬ ነው ያወራሁት። ከዛ ሳቀ ማለት በመጀመሪያ የገዛኝ ትህትና ነው። ከመጋረጃ አትወጣም ጥያቄ ለመጠየቅ ነበር ምናምን አልኩት። አሁን ከምነግርሽ በላይ ድምፄ በጣም ጮክ ነው የሚለው። ሳወራ እንዲህ እያልኩ ነው ማውራሽ ማለት ምንም አይነት ነገር እያወራሽ ሳወራሽ እንዲህ እያልኩ ነው ማውራሽ። እንዲሆኑ አሁን እንደዛ በቃ እንደዚህ አይነት ሰው ናት እና ይቅርታ አትወጣም ወደ ውጭ ላውራክ ነበር ምናምን አልኩት። ከዛ ይቅርታ በኛ አለኝ። እንዲህ በመጋረጃ ተከልሎ ወንድና ሴት አይነካከምም እንትን አይልም አይተያዩም አለኝ። ከዛ እሺ ጥያቄዎች ነበሩኝ ምናምን ብዬ ጥያቄዎችን የጀመርኩት። ከዛ በዛ ማለት ጥያቄዎችን መጠየቅ ሲጀምር መጽሐፍ ቅዱስ ይዘሻል አለኝ። ከዛ እንትን አለች እቺ ትንሽዬ አሁን በእኛ ኢስላም ሙስሊም እንደምትባለው ትንሽዬ እንትን አለች ሁሉንም ያጠቃልላል ይዣለሁ አልኩት። ከዛ እንዲህ ምዕራፍ ላይ ልክ እንደ ኡስታዝ አቡ ሀይደር ማለት እንዲህ ላይ እንዲህ ይላል። አሁን ለጠየቅሽው ጥያቄ ከቁርአን አይደለም የመለሰልኝ ከራሴ ላይ ከፍተውና ማለት ነው ከውላለሁ ቀና እያልኩኝ አሁን የሆነ ጥያቄ እሺ ይሄንን እላለሁ ወላሂ ነው እስከ መጨረሻው በትህትና መጀመሪያ ራሱ ጥያቄ ለመጠየቅ ነው የመጣሁት ስለው ጎበዝ ልጅ ያለሽበትንም ለማወቅ የሌላኛውንም ለማወቅ መምጣትሽ ትልቅ ነገር ነው በትህትና እኔ ተቀበለኝ። እንደዛ እያወራሁት ነው የምልሽ እና ሙሉ ጥያቄዎችን በትህትና መለሰ እና መጨረሻ ላይ ሌላ የምትፈልጊው ነገር አለ ምናምን እሱ ሊል የፈለገው ሻዳ ነው ምንም ነገር የለም ምናምን ብዬ ነው የወጣሁት። አመሰግናለሁ ምንም ነገር የለም ብዬ ጃው መልሼ ወጣ እና ያኛው ታይም በዛ ነው ያለፈው። በዚህ መሀል ግን ክለቡም አለ ባይዘው አለ በማል አለ። ልክ እዛ ስትሄድ ማለት ነው እረሳዋለሁ። ከዛ እቤት ልክ ከገባው በኋላ ይመጣልኛል። ለምን መሰለሻው ለምሳሌ ጠጥተን አድረን ጠዋት ቤት ስገባ ራሽ የምትጠይቂው ነገር አለ። ራሴን ጠይቋለሁ። ኤልሻዴ ምን አገኘሽ? ምንም። ምን ጠቀመሽ? ምንም። ይሄ እሺ ለምንድን ነው ያደረግሽው? ምንም። ከራሽ ጋር የምታወሪበት ሁሉም ሰው አንቺ ለዋሽሽ ይችላል፣ ራሴ ለዋሽ አልችልም። ትክክል።
እና ያንን ነገር እወደዋለሁ። ያ ነገር ነው እዚህም ድረስ ያመጣኝ። ከራሴ ጋር በጣም አወራለሁ እና ለምንድን ነው ይሄን ነገር ያደረግሽው መልስ አጣለታለሁ። ከዛ ልክ ያ መልስ ያጣውለት ነገር የሚስበኝ ሁሌ ያ የኡስታዝ አቡሀይደርን ቪዲዮ ለምሰርች አድርግሽ አታይም እስቲ ትንሽ የሆነች። ከዛ ልክ እሱ ያንን ነገር እያወራ የሆነ መሰተር ያምርሻል ምናምን የሆነ ስሜቱ ይመጣልሻል። ከዛ በዛ ታይም ላይ ነው በቃ እነዛን እያደረኩኝ በመሃል በጣም ጥያቄ ማውጣት ጀመርኩኝ። ከዛ የመጨረሻ ቀን ጥያቄውን አጣጥፌ እናቴ እንዳታገኝብኝ ቁም ሳጥን ውስጥ አስቀመጥኩት፣ የኔ ቁም ሳጥን ውስጥ። ከዛ በመሃል የመጨረሻ ቀን ነው የምነግርሽ፣ የመጨረሻ ቀን እንጠጣ ተባብለን ስራ ቦታ ነበርኩኝ። በዛ መሃል ላይ እንጠጣ ብለው ደወሉልኝ። ወይ ቤት ልገባ ነበር ግን ምናምን ስላቸው ነይ እኛ አለን ምናምን ተባልኩኝ። ያው እንደተለመደው ከበር የሚያደርጉት እነሱ ናቸው። ከዛ መርሃባ አልኩኝ። እናቴ ጋር ደውዬ በቃ እንቹ ጋር ነው ማድረው እንዳጠብቂ ምናምን አልኳት። ከዛ እሺ ያው እናት ናት፣ እሺ ራትስ አላችሁ በልታችኋል ምናምን አለችኝ። አዎ ምናምን አልኩኝ። ከዛ እኔ ከስራ ነው የምወጣው፣ እነሱ ስራ ስለሌላቸው እዛ ቀድመውኝ ደርሰዋል። ራይድ ያዥና ነይ ምናምን አሉኝ። መርሃባ እሺ ራይድ ከዛው ያስኩኝ። ከሰባተኛ ቦሌ ነው የነበረውና ራይድ ይዤ ባይዘዊ እንዴት መሰለሽ ቀሚስ ከዚህ በላይ ከዚህ እንዲከረዘም አልወድም፣ ደስ አይለኝም። በቃ የዘነጥኩ አይመስለኝም። የዛን ያክል ነበርኩኝ። በቃ እንዴት ነው ዊግ ካልተሰራው ጥፍሬ ላይ የሆነ ነገር ከሌለ አይኔ ላይ የሆነ ነገር ከሌለ ምናምን ያማረብኝ አይመስለኝም ነበር። አሁን ብዙ ሰው የሚያቀኝ በዛ ነው። ያቺ ቀበጧ ልጅ አጭር ቀሚስ አድርጋ የምትዞረዋ ምናምን ነው የምባለው። በቃ ምንም ከዚህ ትንሽ ፈቀቅ ካለ ደስ አይለኝም፣ አላማረም ብዬ ነው የማስበው። እና የዛኔም እንደዛ አይነት አለባበስ ለብሼ ነበር የወጣሁት። ማዘር ጋር በመሆንበት ታይም ላይ አሁን ሀና ጋር ልወጣ ነው ስል ከማዘር ጋር ሀና ድረስ ሽቲ ነው ለብሰው ከዛ በኋላ ነው ቀይረን የምንወጣው። በዛ መሀል ላይ ልክ ራይዱ ስገባ ራይዱ ጋር ላስቆምሽና ዝም ብለሽ አንቺ እንደዚህ እያወራሽኝ ምን ያህል እህቶች ልጆች ከቤተሰቦቻቸው ጓደኛ ጋር ነው ሂጄ ማድረው ሲሉ ምናልባት ልጆቻቸውን አንዳንድ ጊዜም ተከትሎ ማየት ጥሩ ነው የሚል ነገር እየተሰማኝ ነበረ። ምክንያቱም ልጅ ስትሆኚ ላንቺ ልክ ነው ብለሽ የምታምኛቸው ነገሮች ነው የምታደርጊው። ልክ አለመሆንሽ የሚነግርሽ ወላጅ ነው። ላንቺ በሰዓቱ እድሜሽ ሊሆን ይችላል። ያ ነገር ያምርሻል፣ ታደርጊዋለሽ። መጨረሻው ምን እንደሆነ ግን አታቂ። የጓደኛም ግፊት ስላለ ስለዚህ ጓደኞቻችን ማን ናቸው የሚለውን ነገር አስተውሎ ማየት እንደሚያስፈልግ ከሌ ጓደኛዬ ጋር ነኝ ሲባል ምን እያደረጉ ነው የሚውሉት፣ ምን እየሰሩ ነው አብረው ይሄን ያህል ጊዜ የሚያሳልፉት የሚለውን ነገር ደግሞ ማየትና ማጤን እንዳለባቸውም ተመልካቾችም ትንሽ ነገር ጠቆም ያደርጋል ብዬ አምናለሁ። ትንሽ እሱን እናንሳ ብዬ ነው አፉን አቋረጥኩሽ። እሺ እንቀጥል። በዛ መሀል ላይ ራይዱ ጋር ነበርኩኝ። ራይዱ መጣልኝ። ራይዱ ስገባ እና ትልቁ አጋጣሚ ያ ነው። ልጁ ሙስሊም ነው ራይዱን የሚነዳው ልጅና ሀያተል ኩርሲ ከፍቷል እና እኩል እያልኩት እየሄድኩኝ አጎቴ ቤት አውቀዋለሁ ምን እንደሆነ አላውቅም። እና በማል እለዋለሁ ማለት ነው። እና እንዲህ እየዞረ ያየኝና ይነዳዋል። አሁንም እየዞረ ካለባበሴ ከአህዋሌ ካወራሬ የሆነ የገመተኝ ነገር አለና እዛ ጋር ስል ግራ ገቡ። መጨረሻ ላይ በጣም ግራ ሲገቡ መኪናውን አቆመውና እናት ይቅርታ ግን የሆነ ጥያቄ ልጠይቅሽ አለኝ። ምን ነበር ምናምን ስለው ሙስሊም ነሽ ወይስ ክርስቲያን ነሽ ምናምን ሲለኝ እኔ ክርስቲያን ነኝ አልኩት። አይ የከፈትኩትን እኩል እያልሽ ነው ብዬ ነው ምናምን ሲለኝ አይ አጎቴ ቤት አውቀዋለሁ እና ለምን እንደሆነ አላውቅም ግን እኩል እለዋለሁ ውስጤ እንዴትም እንዳያስኩትም አላውቅም ምናምን አልኩት። ከዛ እንባው ነው ቅርር አለና እሺ መስለም ምናምን ትፈልጊያለሽ አስበሽ ታውቂያለሽ ምናምን አለ። ለምን እንደሆነ አላውቅም እንደማውቀው ሰው ነው ያወራሁት ከ30 ደቂቃ በላይ። በጣም ነው የምፈልገው እንዲህ አሁን እንዲህ እያየሁ ነው ንጽጽር እንዲህ እንትን እያልኩኝ ነው ምናምን ብዬ ሁሉም ነገር አስረዳ። ከዛ ይዛኔ ነው እያለቀሰ ባለ አሁን የምትሄጂበት ቦታ አትሂጂ ልጠጪ ነው ምናምን ሲለኝ አዎ እዛ አትሂጂ እኔ እህቴ አለች እና አሁን ባሏ የለም ፊልድ ወጥቷል ከልጇ ጋር አለች ቤትና እሷ ጋር ሂጂ እሷ ጋር ደሪ የድራ ያመልጠን እኛ ሻዳ እናስይዝሽ ምናምን አይሆንም አልኩኝ። እኔ ልቤን ነገርኩ እንጂ ከጓደኞቼ ጋር መዝናናት ነው የምፈልገው ወይ ሌላ ቀን ምናምን አልኩት። ሌላ ቀን ከሆነ ችግር የለም ምናምን ስልኬን ያዝና እንጂ መጠጣት ነው የምፈልገው መዝናናት ነው የምፈልገው ምናምን አልኩት። ወላሂ ማንም እንደዛ አይለምንም። በጣም ነው የለመነኝ። በእናትሽ በቃ አትሂጂ እኔ አሁን እንቅልፌን አልተኛም ይጨንቀኛል ምናምን አለ። አይሆንም ምናምን አልኩት። ከዛ ምንም ማድረግ አልቻለም። ሸኘኝ፣ ማስቀረት አልቻለም። ሸኘኝ፣ ስልኬን ወሰደ ምናምን ስልኩን ወሰድኩኝ። ኖ ስልኬን ሊወስድ ሲል አይ አንተ አትወሰድ እኔ ልውሰድ ያንተን አልኩት። ከዛ የእሱን ነው የወሰድኩት። እኔ ጓደኞቼ ጋር ሄድኩኝ ቺል ማድረግ ጀመርኩኝ። ረሳሁት እዛ ታይም ላይ ማለት ነው ያንን ነገር። ከዛ ጠዋት ላይ ነው
ጠዋት ወደ ቤታችን ገባን። ወላሂ ነው በቃ 50 ሺህ ብር 60 ሺህ ብር በጣም ቀልድ ነው በዛች ደቂቃ ውስጥ በቃ ዝም ብሎ ነው የሚጠፋው ብር ቦሌ ሄደን እና ጠዋት ላይ ቤት ገብቼ ማዘር ስታዋራኝ እንዴት ነበር ነው ስትለኝ ጥሩ ነው ከሀና ጋር ምናምን እንዲህ ምናምን ብዬ አውርቼ ሻወር ቤት ገባሁ። ሻወር ቤት ገብቼ ታጥቤ ቁጭ ብዬ ልክ ከራስሽ ጋር ክርክር ድጋሚ ጀመረ። እሺ ያንን እድልስ አግኝተሽ ለምንድን ነው አይሞሪ እሺ ምን አሁንስ ምን ማለት የሚደግፍሽ ሰው አግኝተሻል እዚህ ጋር የሆነ ነገር ላግዝሽ እያለሽ ነው ያሰውና ሰው ለምን አላረክሽም መልስ አጣው። ከዛ ልክ እንደዛ በጣም በትግል ቀኑን ሙሉ ዋልኩኝ። ቀኑን ሙሉ ውዬ ማታ ላይ ተኝቼ እንደተኛው ነው የማውቀው። ጠዋት ላይ ማዘር ሪካርድ አሰማች። ምንድነው ሪካርዱ? እኔም አላውቀውም እሷም አታውቀውም። አላሁ አክበር እያልሽ ነበረ እያለቀሽ እየጮሽ ባሏም እሷም ቁጭ ብለው እና ጸበል መሄድ አለባት ይቺ ልጅ ሀና ጋር እያልሽ ወይ የሆነች ሙስሊም ሴት ጋር ነው የምትሄጂው ወይ የሆነ ከሙስሊም ሰው ጋር ኮንታክት ጀምረሻል እንጂ በጣም ረጅም ሰዓት ነው እያለቀሽ እየደጋገምሽ እያልሽ የነበረው ምናምን ስትለኝ ምንም ማለት አልፈለኩም እና ምን አልኳት 26 መስጊድ አለ አይደል ከኛ ከአብነት 26 መስጊድ ከፍ ብሏል የእሱን አዛን ስለምንሰማ እሱ እንትን ብሎብኝ ይሆናል ምናምን አልኳት። አይደለም እኔ እርግጠኛ ነኝ ውስጥ የሆነ ነገር ነግሮኛል እና በዛ መሀል ሁሌ እጠይቃቸዋለሁ እናቴን ወንድሞቼን እጠይቃቸዋለሁ ወይ ብሰል ምግብ ምን ታደርጉኛላችሁ ምናምን እላቸው ነበር። ወንድሜ እንደዚህ አይነት ቀልድ አቀልጅ ይለኛል። እናቴ ያው ሴት ልጅ አንድ ነበር ያለኝ እሱንም በቃ ሞታለች እችላለሁ ሌላ ምን እላለሁ ምናምን ትለኝ ነበር እና ውስጤ እየተጨነቀ ነው አንቺ ልጅ ከስንት ሰዓት መስጭ ከሱቢ ሰዓት ጀምሮ እስከ ጧት ነው እያልሽ የነበረው አለች እና በስነ ስርዓት እያልሽ ነበር ብላ ሪካርዱ አሰማች። እኔም እንደሆነ አላውቀውም እሷም ባሏም አያውቁትም እና ጸበል ይተባል አልሄድም አልኩኝ። ቀኑ ሙሉ ከነሱ ጋር ትግል ተፈጠረ። ልክ ያ ነገር ሲያስጨንቀኝ ሄድኩኝና አልፈሪድ ሄድኩኝና ቁጭ ብዬ ምንም አላልኩም። ልክ ቁጭ ሲሉ ጠብቄ እኔ ሻደም ያስፈልጋል አልኳቸው። ከዛ አልፈሪድ አላመንም። በጣም ተከራከረው የምትሰድበው ሴት እዚህ ጋር መታ እንደዛ ማለቱን አላመንም እና ይምርሽን ሰብሪኝ ምናምን አለ። አዎ እና ካልፈሪድ የበለጠ በጣም መቀርበው ጀማል የሚባል ልጅ ነበርና ለጀማል ነው የነገርኩት እንዲህ እንዲፈልጋለሁ ምናምን ስለ ወላሂ ያው እኔ ታውቂኛለሽ ይሄን ያክል እንትን አይደለም ዲኔ ላይ ብሎ አልፈሪድ እና አብዱል ጀባር የሚባሉ ሁለት ልጆች ነበሩ። ዲናቸው ላይ ጠንከር ያሉ ናቸው። አላህ እነሱንም ያቆይልን በጣም ወላሂ እና እነሱን አገናኘ እና አብዱል ጀባር መጀመሪያ የጠየቀኝ ነገር ምንድነው ፍላጎትሽ ማለት እስልምና እንድትፈልጊ ያደረገሽ ምንድነው? አሁን ብዙ ጊዜ ብዙዎቻችን ወይ ለወንድ ብለው ወይ የሆነ ነገር አለ እስልምና ላይ አሁን ብዙ ጊዜ እኛም ከሰለም በኋላ የሚያስቸግረን ነገር እስልምና ላይ ወይ የሆነ ብር ወይ የሆነ ሰው ወይ ትዳር ወይ የሆነ ነገር አለ ብለን የገባን ነው የሚመስላቸው ብዙ ሰዎች እና የመጀመሪያ እሱም ጥያቄ እንደዛ ነው ማለት ምንድነው ያስገባሽ ነገር ምንድነው ሲለኝ እኔ እንዲህ ካልፈሪድ ጋር እንዲህ እናደርግ ነበር እንዲሆኑ ሁሉንም ነገር አስረዳሁት። ሰው አመነልኝ። ከዛ እኔ የሚመስለኝ ሻዳ ይሄ የአንድ ወር የሁለት ወር ምናምን እንትን ፕሮሰስ ያለው ምናምን ነበር የሚመስለኝና ስንት ወር ነው የሚፈጀው ምናምን አልኩት። በምን ልዘጋጅ ምናምን ስለው ሻዳ መጠመቅ ምናምን ወይ የሆነ ነገር ምናምን የለውም እሺ አለኝ። አሁን ታድሪያለሽ ነገ እኔ ከማዘር ጋር ሺቲ ምናምን ይዤልሽ እመጣለሁ እንሄዳለን አለ። መርሃባ አልኩት። ያንን ሀሳቤ እንዲቀየር ስላልፈለግኩኝ እዛው አደርኩኝ። ከዛ እዛው ሳድር ልክ ማታ 5 ሰዓት ላይ ነው ምናምን ምን እንደታወቀ ተላቀ ማዘር ደውላ እንዳልሽው አረግሽው አለች። ሌላ ጊዜ እኮ እናህና ጋር ምናምን አድራለሁ የዛኔ እንዳልሽው አረግሽው ስትለኝ አዎ ሰላም ይቅርታ አድርጊልኝ ግን ደግሞ እንደዚህ ሆኜ ልትቀበይ የምትችይ ከሆነ ይሁን ግን አሁን ላይ ውስጥ እያመነ ያለው ነገር ይሄንን እንዴትም ቢሆን አልቀበልሽም አንቺ መብራንን ክደሽ አንቺ እንደዚህ እግዚአብሔርን ክደሽ ምናምን አለች። በቃ እንደዛ ከሆነ ይቅርታ አድርጊልኝ ግን እኔ ውስጥ ያምናል አምንሻው እኛን ተውሽ ነው ከቻልሽ በቃ አብነት አካባቢ አትገኛለች። እኔ ላንቺ ነው መፈራልሽ ወንድሞችሽ እንዳይገሉሽ ብቻ አለች። ያገኘሽ ቀን መቼም ቢሆን አይመርሽም። እኔ ነኝ ችግር የለም እችለዋለሁ እሱ ግን እንትን አይልሽም እና ከቻልሽ እንዴት ነው ይሄ በጣም ንዴት ላይ ስለነበርሽ በጣም ብዙ ነገር ነው ያወራች ማለት ከቻልሽ የነሱ እህት ነሽ ወይ የሷ ልጅ ነሽ ወይ ምናምን ስትባይ ወይ አይደለም ተመሳስይባችሁ ነው በይ ከቻልሽ ነው ያለች። የዛኔ ያክል ነው የቆረጥኩብሽ ነው ያለች። ያ አላህ ከዛ የዛኔ እንዴት እንደደፈርኩ አላውቅም። ኧረ ችግር የለውም ምናምን አልኳት። ያምርሽ ነው ምናምን ስትለኝ እሺ ስልኩ በዛ ተዘጋ። ጠዋት ላይ ሄድን ወደ ሻሃዳ ያዝኩኝ። ኢንሻአላህ የሚደንቅ ነው። እንግዲህ አላህ ከፈለገ ከየትኛውም ከማንኛውም ቦታ ላይ የመረጠውን የወደደውን እስልምናን ይሰጣል። ይሄ ደግሞ አንቺ ማሳያ ነሽ። መርሐባ አልሐምዱሊላህ። ስለዚህ ሻሃዳውን ይዘሽ የዛኑ ቀን ነው ስምሽን ሰብሪን ያስደረግሽው።
ኤልሻዳይ ወደ ሰብሪና እንግዲህ ሂደቱ ቀላል ነገር አይደለም። ብዙ ስትራግሎች ነበሩት። እውነትን ለማወቅ እውነትን ለመፈለግ የሄድሽበት የራስሽ የሆነ መንገድ አለሽ። ጥያቄዎች ስታውጪ እንደገና ደግሞ ከጓደኞች ጋር ደግሞ እዛ ቦታ ላይ ቆይተሽ ስትመለሽ ከራስሽ ጋር የምታደርጊው ደግሞ ውይይት አለ። ከራስሽ ጋር ታወሪያለሽ፣ ብዙ ነገር ታያለሽ። በንጋታው ደግሞ ትረሺውና ደግሞ ወደዛኛው ህይወት ትሄጃለሽ። ልክ ከራስሽ ጋር ስትሆኚ ብቻ የሚመጣው ጥያቄ ነው አንቺ ጋር የነበረውና ለመስለም ስትወስኚ ሙሉ ለሙሉ ከዛ ህይወት ወጥተሽ ነበር? በቃ በዛ ታይም ላይ ልክ እንደዛ ሻዳውን ካሰብኩኝ በኋላ ወዲያው ነው ያቆምኩት። ምንም ነገር ማለት ወዲያው ማለት አሁን የዛኔ ስልሽ አብዱል ጀባርን አወራሁት አልኩሽና ማታ ላይ በቃ በስነ ስርዓት ብዙ ነገር እያወራኝ ነበር የነበረው። እናታቸውም ነበርሽ ምናምንና በማል በቃ ቁጭ አድርጎ ምን ማድረግ እንዳለብኝ ከዚህ በኋላ ምን እንዳለበት በየትኛው መንገድ ሊያግዙኝ እንደሚችሉ ምናምን እነሱ ነበር እያወሩኝ የነበሩትና ለምን እንደሆነ አላውቅም። አሁንም ድረስ ማላውቀው ስሜት ነው ማለት ትርጉም የለሽ የሚሆንብሽ ነገር አለ። እስካሁን የመጣሽበት መንገድ ተውኩት ስልሽ መጀመሪያ በሀሳብ ነው ተውኩት። ይሄ እንዴት ነው አይ በቃ ከዚህ በኋላ ይሄን መንገድ ከያዝኩት ያ መንገድ አይጠቅመኝም፣ ይሄን መንገድ እስኪ ልየው ትንሽ። ከዛ መሀል ላይ በጣም ብዙ የሚኖሩ ነገሮች አሉ። ልክ ቅድም እንዳልኩሽ ፊትናዎች ይኖራሉ። ሸይጣን ደግሞ ልክ የሆነ ትክክለኛ መንገድ ይዣለሁ ብለሽ ስታስቢ በፊት በነበረው አህዋልሽ ነው በደንብ የሚፈትንሽ። ሌላ በምንም አይደለም፣ ወይ የሆነ ሰው አምጥቶብሽ አይደለም። መጀመሪያ በነበረው ነገር አሁን ላይ በደንብ ይፈትንሻል። እና የዛኔ ግን ይሄ ሌላ ጊዜ በጣም እንደምሳሳለት ምናምን አይደለም የሆንኩት። መቅረት ካለበት ይቀራል ችግር የለውም ነው ያልኩት። እውነትሽን ነው ከዚህ በኋላ አትሄጂም አትጠጪም ምናምን ሲለኝ ኧረ ችግር የለም እተወዋለሁ፣ ግን መጀመሪያ ይሄ በቃ ሙሉ ለሙሉ እንትኑ ልላበሰው፣ ይሄ እስልምና ልላበሰው፣ ሻዳውን ለያዘው ምናምን ሂጃብ ላድርግ። ከዛ በኋላ ራሱን በሂደት ይመጣል። አሁን ለምሳሌ ሂጃብ አድርገሽ ክለብ ለመግባት ድፍረት አይኖርሽ። ሙስሊም ሴት ሆነሽ የሆነ አይነት አወራር ለማውራት ድፍረት አይኖርሽ። አሁን አንቺ ኖረሽ እንደ ቅድሞ አይነት አወራር ላውራሽ አልችልም። የሆነ እስልምና በራሱ የሆነ የሚሰጥሽ ነገር አለ፣ በራሱ የሆነ ትልቅ ነገር አለ። እንደዛ እንደማይሆን እርግጠኛ ስለሆንኩኝ በቃ እንሞክረው እናድርገው ነው ያልኩት በዛ ታይም ላይ። እና እሱም በጣም በራስሽ ተማምነሻል ጎበዝ ምናምን ብሎኝ ነው ያደረግነው። ማሻአላ ያው ሰውነንና ምናልባት ነፍስሽ ወደ አዲስ የህይወት ምዕራፍ ተሻግራለች አልሐምዱሊላህ። ነገር ግን እንደ ሰው ደግሞ ስናወራ መጀመሪያ የምታደርጊውም እኮ ልክ እንዳልሆነ እንደማይጠቅምሽ፣ ኦኬ ከዚህ ነገር ምን አገኘሽ፣ ምንም ምን ጠቀመሽ፣ ምንም የሚል መልስ እኮ ውስጥሽ እየነገረሽ ራስን ጠይቀሽ ራስ እየመለሽም ግን በንጋታው እዛ ቦታ ትገኛለሽ። ስለዚህ ከራስሽ እንኳን መሸሽ የማትችይው እውነት እንኳን ቢኖር መልሰሽ ትገኝ ነበር እዛ ቦታ ላይ። ያ ማለት ውስጥሽ ያ ነገር ላንቺ መልካም እንዳልሆነ ምንም ምላሽ እንደሌለው ቢያውቅም ስጋሽ ግን ጉዳዩን በጣም ይፈልገው ስለነበረ ስጋሽ አሸንፎሽ ነው የምትሄጂው የነበረው። ሻሃዳ የነፍስሽ ናት። እርግጥ ነው በቃ ልክ አላህን ተዋወቅሽ፣ ልብሽን ራስሽ ለአላህ አስገዛሽ። ከዛ በኋላ ግን ደግሞ የሁል ጊዜ አለ አይደል እንዳልሽው ስጋዊ ደግሞ ፍላጎት ደግሞ አለ። እሱን በአንድ የመታው ግን የምር ያ ሁሉ ጊዜ ከራስሽ ጋር ስታወሪ እምቢ ያለሽ ስሜት ምን ያደርግልኛል፣ ምን ይጠቅመኛል እስቲ ምንም እያልሽ ለራስሽ ትመልሽለት የነበረ ነገር ግን እንደው በአንድ እርግፍ አድርጎ መታው አንቺ እንዳልሽው ቀላል ነገር ነው አይደል? በጣም ከባድ ነው ስልሽ አሁን ላይ እንደው በጣም ማስተላለፍ የምፈልገው ነገር እሱ ነው ማለት አሁን ብዙ ጊዜ ከሙስሊሙ ከሰለምቲውን ብቻ ሳይሆን ሙስሊምም ሆኖ በጣም ሱስ ላይ የተዘፈቀ ሰው ሊኖር ይችላል። ከዛ አይኔ ለአላህ አልገባም ወይ ምን የትኛውም ስራ አይገባም ብሎ የሚያስብ ሰው ሊኖር ይችላል። ያኛው አህዋል እየጎተተው ማለት ነው። አሁን ብዙም ደግሞ ሰለምቲዎች አሉ የድሮ አህዋላቸው እየጎተታቸው እዛ ነገር ላይ ይገኙና ድጋሚ ያንን ነገር ለመሞከር የሆነ የሚሸማቀቁ አይነት ሰዎች አሉ። በጣም ብዙ ጊዜ አህዋል ተመልሶብኝ ያውቃል። ከቤተሰቦቼ ጋር ተጣልቼ ልክ ሻሃዳ ከያዝኩኝ በኋላ በዛው ሰላም መስጊድ ነው እንትን የጀመርኩት ቂራት የጀመርኩት ጧት ይፍዛል 1 ሰዓት እስከ 4 ሰዓት እና በዛ መሀል ላይ ኡስታዜ ያስቀራኛል። በታምኝም እንደዛ አፍዤ ወጥቼ ማለት ነው። አሁን ለምሳሌ አለ የሆነ ታይም አለ በቃ በጣም ይሄ አሁን ለምሳሌ ፋቲሃ ለመያዝ የምትሞክሪው ነገር አለ። ኢስናል ሙስሊም ታነበለሽ የሆነ ነገር ለምን አዲስ ነገር ነው ያወቅሻለሽው። ከዛ በዛ መሀል ማለት ነው ሸይጣን በስነ ስርዓት መጥቶ ይወሰውስሻል። በስነ ስርዓት ወይ የሆነ ሰዓት ሊኖርሽ ይችላል ወይ በዛ ታይም ላይ ወይ ደውላ ማታጓደኛሽ ምንም ትደውልና ማለት ነው እልሹ አንቺ የምር አሁን እንዳልሹ አደረግሽው። አሁን ለምሳሌ ከሰለምኩኝ በኋላ እዛ አቅራቢያ በጣም ስለምታወቅ ብዙ ሰው ሂጃብ አድርጌና መስጊድ ሲገባ ብዙ ሰው አይቶኝ ደርሷል ወሬው
እና በዛ ማለት ላይ የሆነች ልጅ ወይ ትደውልሽና አንቺ የምርሰለምሽ አሁን መጠጣት ልናቆም አረ ይልሽ በቃ ልጅ ወይ ማታ እንውጣ አለ በቃ በስነ ስርዓት አለ ያ ነገር አለ። ወይ ደግሞ ቤት ተከራይተሽ ነው እሺ እንምጣና ወይ ቤትሽን ዱዓ እናድርግበት ምናምን ትባያለሽ። ከዛ እሺ ነው ምናምን ትልሽ ያን ነገር ታደርጋለሽ። እና በዛ ማለት ራሱ በጣም ከአንድም 3-4 መተዋል እነዛ ነገሮች። ግን ልክ ቅድም ላይ እንዳልኩሽ ነው እነዛ ነገሮች አድርጊያቸው አስቢው። አሁን ደግሞ እስልምና ላይ መተሻል ሰላት የሚባል ነገር አለ። ልክ እዛ ቦታ ላይ ወይኔ ምን እያደረግሽ ነው? አሁንም አይመሮይ አሁን እኮ ሰልመሻል ሰብሪን ነሽ እና ለዛ አሁን ላይ ቤተሰቦች የሉም ራሽ ለማቋቋም እየሞከርሽ ነው፣ ወደ አላህ ለመጠጋት እየሞከርሽ ነው። እነዚህ ነገሮች እያደረግሽ በዛው ፊትና አይቀር ፊትና አይደለም እኛ ሰላምቴዎቹ ላይ ማንም ላይ አይቀር። እኛ ደግሞ ያንን ነገር ትተን የመጣ ነው ሰው የተወነውን ሸይጣን ይመጣል በጣም ይታገለናል። እና ለምን ትገዥለታለሽ ለዛ ሸይጣን? ለምን ትንሽ ብትይዙ አላህ ማለት ትንሽ ስትቀርቢው የበለጠ የሚቀርብሽ ፈጣሪ። ትንሽ ብትይዙ እኮ ብታጠነክሪው ሁሉም ነገር እንትን ይልሻል ማለት መፈተኑ እንዳለው ነው። በዚህ ነገር ላይ ፈትንሽ ይችላል። ያንቺ መጠንከር ነው ትልቁ ነገር። እና ማታ ሰላት ላይ ልክ እነሱ ከሄዱ በኋላ ይሄ እቤት ነው የሚመጡት። ከሄዱ በኋላ የምትጨነቂበት ታይም አለ። አስቢ ብቻሽን ነው የምታድሪው፣ ብዙ ሀሳቦች አሉ ምናምን። እና በዛ መሀል ላይ ለካ በጣም ወስኜ ምን ወሰንኩኝ መሰለሽ? ኡስታዜን ደወልኩኝና አላህ እኔ በጣም የማከብረው በጣም ነው የምወደው ኡስታዝ ሱዴስ ይባላልና በጣም የማከብረው ኡስታዜ ነውና ደውዬ ምን አልኩት? እኔ በቃ ከዚህ ክልል መውጣት ፈልጋለሁ። መጨረሻ ላይ ምንድነው የወሰንኩት? ሱቢ ተነስቼ ከዚህ በኋላ ከዚህ ክልል እና ከሚያቀኝ ኤሪያ ካልወጣው በስተቀር መቼም አልቀየርም የምትይው ነገር አለ አይደለ? አንዳንዴ የሆነ መቀየር ከፈለግሽ ካለሽበት ቦታ ላይ ራቅ ማለት አለብሽ። ወይ መጥፎ ሁኔታ ላይ ያሳለፍሽበት ቦታ ላይ ካሆንሽ ያ ሰው ይጎትትሻል መልሶ፣ አትቀየሪ። በዛ ወሰንኩኝ። ከዛ ነገር ከወጣው ግን ማንም የለኝም እንደዛ የሚገፋፋኝ ሰው አይኖርም፣ ሰው እቀየራለሁ። ከዛ ኡስታዝ ጋር ነው የደወልኩለት። ኡስታዝ ወይ እኔ እንትን ማለት ፈልጋለሁ፣ ሰፈር መቀየር ፈልጋለሁ። ያው ከዛ በፊት የነበረው እንትን ያው እሱ ነበረ ቤት እንድከራይ ምናምን ሰፖርት አድርጎኝ የነበረው ምናምን እሱ ነው። እና በዛ ማለት ነው ደወልኩና አንተን ሳላስፈቅደ አላደርገውም ብዬ ነው ነገርና ቤቱንም መቀየር ፈልጋለሁ፣ የሆነ ራቅ ያለ ቦታ ላይ መግባት ፈልጋለሁ፣ ከዚህ ክልል ይወጣልኩት። እሺ አለኝና እያንዳንዱን ሳደርግ የነበረውን ነገር ያውቃል። ጣት ሂፍዝ እሱ ጋር ገብቼ ከሳብ በኋላ ቤቴ ውስጥ ምን እያደረግኩ እንደነበር ያውቃል። ማን እየመጣ እንደነበር ያውቃል። ምን እየሆነ እንደነበር ያውቃል። ግን ሰብር በቃ በጣም በሰብር ጠብቆኝ ትቀየራለች። ይሄ እኛ ተናግረናት ወይ እኛ ግለናት አይደለም፣ ሰው ይነግሯል። ለካ እኔ ከተከራየሁበት የኡስታዝ ቤት እንዲህ ወደ ላይ ነው 2-3 ቅያስ ነው። እና ቃል ገዛ ስወጣ ወይ ለስላሳ ስገዛ ወይ እንደዚህ እንትን ስል ያየኛል። ሰው ማይቶት ይነግሯል ምናምን። እና ተው እኛ ሳይሆን የምናርቃት እንዴት ነው የምታደርገው ነገር ራሱ በራሱ ህይወት እየጠየቃት ሲመጣ ይዛኔ ራሱ ወደ እኔ ትመጣለች ነው እምነቱና አለኝ። ይዛኔ አቅ ነበር ሽምቅቅ ነው ያልኩት። ማለት መራቅ የፈለግሽው ምናምን እንደሆነ አውቃለሁ፣ ግን ጥሩ ውሳኔ ነው። በቃ አስደነገጠኝ። ምንም ልልሽ አልችልም። በዛ ሳይት የተሰማኝን ስሜት ትሸማቀቀልሽ። ላንቺ ብሎ ካለው ላይ ያካፈለሽ ሰው ነው ማለት ኖሮት ወይ ትልቅ እንትን ኖሮት አይደለም፣ ግን ካለው ላይ ከሚሰራው ላይ ነው አካፍሎ የራሴን ነገር እንዲይዝ አድርጎኝ የነበረው። እና በቃ ማለት ምንም መመለስ አልቻልኩም። ይቅርታ አፉ በለኝ ስለው ለኔ ችግር የለውም ዋናው አንቺ መመለስሽ ነው። ሶ የወሰንሽውን ውሳኔ ወድጃለሁ ነው መጨረሻ መልሱ። ለምን ስትርቂ ብዙ ነገር ይርቃል፣ ችግር የለውም ብሎኝ ድጋሚ እንደ አዲስ መኖር የጀመርኩት ከዛ በኋላ ነው። ሱብሃንአላህ። ይሄን እንግዲህ መንገዳችንን እዚህ ጋር ተመልካቾችን ደጅ አስጠንተን በቀጣይ ሳምንት እናሻግረው እንጂ እረፍት ካላደረግን መንገዱን ያልቃል መሰለኝ። ስለዚህ በቀጣይ እንግዲህ ከሰለምሽ በኋላ ወደ አዲስ የህይወት ምዕራፍ ነው የምትሻገሪው። እያሳለፍሽ እየታገልሽ መጣሻቸው አዲስ ደግሞ ነፃነትን ፍለጋ የገባሽበት አዲስ ህይወት አለ። ከዛ ህይወት ደግሞ እንደገና ደግሞ እስልምና የሚባለው ጋር ደግሞ የተዋወቅሽው፣ ሁለቱ ደግሞ አብሮ መሄድ የማይችሉ ነገር ናቸው። ከራስ ጋር በጣም ትግል ይፈልጋል፣ ብዙ ነገሮች አሉ። እነሱንና ደግሞ ከዛ ከእስልምና በኋላ ህይወት እንዴት ቀጠለች የሚለውን ደግሞ በሚቀጥለው ሳምንት ለተመልካቾቻችን እናደርሳለን ማለት ነው። ውድና የተከበራችሁ ተመልካቾቻችን ከመንገደኛ ሰብሪና ጋር የነበረን ቆይታ በዚህ አያበቃም። በሚቀጥለው ሳምንት ከሌሎች የህይወት መንገዶቿ ጋር እንመላለሳለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። 9282 ላይ ወይም ምን እያስቀደማችሁ እንደዚሁም
0937 11 68 99 ላይ ሀሳቦቻችሁን የላካችሁልን አብራችሁ ስለነበራችሁ እናመሰግናችኋለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ የጥርስ ህክምና ክሊኒክ፣ ረሃ መጅሊስና ፈርኒቸር፣ በአለባበስ በኩል ሶፊ አባያ ሃውስ አጋሮቻችን ነበሩ። እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌሎች የህይወት መንገዶች ጋር የተመላለስን ወደ እናንተ እናደርሳለን። አብራችሁ ስለነበራችሁ በድጋሚ እጅግ አድርገን እናመሰግናለን። መልካም ሳምንት ይሆንላችሁ።